እዛ ቸርች ሊሄድ አለምሳ ብሎ የሚሄድ አንድ ድሃ አለ ወይ በከተማችን? በኢትዮጵያ ደረጃ ነርሲንግ ሆምስ እንደሌሉ ነው ምነገር። ይረግማሉ፣ ምድሪቱን ያዝናሉ። እግዚአብሔርንም ምን አድርጌ ነው ይላሉ። አብዛኞቹ ከቤተክርስቲያን ጋር ያላቸው ኤክስፒሪየንስ ኔጌቲቭ። ከቤተክርስቲያን የወጡ ልጆች መንገድ ላይ ያሉ ማታ ይቆማሉ። ሴቶች ወደ ጎዳና የሚወጡበትን ምክንያት ሱስ ነው፣ ከቤተሰብ ጋር ያለ ሪሌሽንሺፕ ነው ወይስ የተለየ ዓለም ፍለጋ? ከ15 ዓመት እስከ 25 ዓመት ያሉ ወጣቶች ብዙ ዳሜጅ ብዙ ብራት ደርሶባቸው ነው የምታገኛቸው። ለ8 ዓመት በምን አይነት ሲስተም ልጆች ማረጋጋትና ማስቀመጥ እንደሚቻል ስትራግል አረጋለሁ። አንዳንዴ ሳይቆጡ ሊመቱ ይመስላል። ምክንያቱም እጃቸውን በጣም ያወራጫሉ። አንድ ሰው ልጅ ላሳድግ ልወስድ ነው ምን ልጅ እምቢ አለ እንዴ? ወደ 400 ወጣቶች ናቸው በዚህ ጉዞ ውስጥ መካከል ህይወታቸው የተቀየረው። አንድ ልጅ የቢሮ ዕቃይን በሙሉ ዘርፎ ሄዶ ያውቃል። የቀደመው ወላጃቸው የፈጠረባቸው አንገር ስላለ ያንን አንገር አንተ ላይ ነው የሚወጣው። በቃ ክርስትና ይሄ ነው፣ መስጠት ነው፣ መቀበል አይደለም። ሊሂድ ማለት ስለማይፈልጉ እኔን ዲስአፖይንት ላለማድረግ ይጣላሉ። አንዳንድ ልጅ ቤተሰብ ውስጥ ያጣው ነው። እናትና አባቱ ይጨቃጨቃል፣ ያን መስማት አይፈልግም። ስለዚህ ያንን ለጊዜው ሪሊፍ ያገኛል። ለምሳሌ ወጣቶች ክረምት ሲደርስ ሆን ብለው ሳይፈልጉ ወንጀል ይሰራሉ። ይሄ ያገለገልን ነው ለሚሉ ሰዎች ጥሩ ነገር አይመስለኝም። የማይፈልጉትን ነገር እንዲያደርጉ የሚያስደርጋቸው መንፈስ ሌላ ዓለም ላይ አለ። የተለወጡት ልጆች በምክርና በትምህርት ብቻ አይደለም በውልደትም ነው የሚቀየሩት። ወላጅ ለመሆን ኢትዮጵያን ሰዎች በዚህ ጊዜ በዚህ ሁኔታ ፈቃደኞች አይደለም። በጣም ብዙ ታሪክ የሚያውቁ ብዙ ነገር ያሳለፉ ብዙ ልምድ ማካፈል የሚችሉ ሰዎች በቤታቸው ተዘግተው ቁጭ ብለው ሙሉ የሆነ ለውጥ ውስጥ ነው የሚገቡት ያዩዋቸው ልጆችና አንዳንዶቹ ቤተክርስቲያን አገልጋይ ሆነዋል። ቤተክርስቲያን ያንን አፍና ቁጭ ካለች ሌሎች ተቋማት ቢሰሩ እንኳን ሙሉ ለውጥ ማምጣት አይችሉም። በጣም ብዙ ህጻናት እኮ አሉ መንገድ ላይ ምን ሆነህ ነው ማንላቸው የ4 ዓመት የ5 ዓመት ህጻናት ኩዌስችን ራሱ አናደርግ። አንዲት ቤተክርስቲያን 10 ልጅ ቢኖራት ምንም አይነት ልጅ ጎዳና ላይ አይኖርም። ሰዎች የእግዚአብሔርን እጅ በሙላት ማየት ከፈለጉ ልጆች ያሳድጉ። እግዚአብሔር እንድንደርስላቸው የሚፈልጋቸው ሰዎች ህጻናትም ናቸው፣ ወጣቶችም ናቸው፣ ደግሞ በእድሜ ባለጸጎችም ናቸው። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ኪያሾ የተሰኘው ልዩ ዝግጅታችን ጀምሯል። ያለፉ ተከታታይ ፕሮግራሞቻችንን ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫው እንደዚሁም ደግሞ በቴሌግራም ቻናላችንን ጆይን በማድረግ ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ክፍለ ጊዜ እንደዚሁ ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫው በቴሌግራም ቻናላችን ሐሳባችሁን ምክራችሁን እንድታካፍሉን አደራ ማለት ፈልጋለሁ። ዘወትር እንደምላችሁ ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ሐሳብ፣ ጥቅስ፣ ቃል ደስ የሚላችሁን ነገር በኮሜንት መስጫ ላይ እየጻፋችሁ አብራችሁን ብትከታተሉ ደስ ይለናል። ፕሪሚየሩ ሲጫን ወይም ደግሞ የተጫኑ ባገኛችሁ በየትኛውም ሰዓት ይህንን እያደረጋችሁ እንድትከታተሉን አደራ ማለት ፈልጋለሁ። ዛሬ እንግዳ አድርጌ ጋበዝኩላችሁ በተለይ በማህበራዊ አገልግሎት ላይ እየተሳተፈች ያለች ወጣት እህታችን ናት። ያለፉትን 8 ዓመታት በርከት ባሉ ወጣቶች ህይወት ላይ በልጆች ላይ በአረጋውያን ላይ የራሷን በጎ አሻራ ማሳረፍ የቻለች ወጣት ናት። ከሷ ህይወት አገልግሎት እኛ ደግሞ ምን እንማራለን የሚለውን ልታካፍለን ስለ ህይወቷ ስለ አገልግሎቷ ልትነግረን እዚህ መካከል እንግዳ ጋብዤላችኋለሁ። ፍትህ ተስፋዬ ትባላለች። የጄኔሲስ አውትሪች ሚኒስትሪ ዳይሬክተር ናት። በጄኔሲስ የሚሰሩ ስራዎችንና ያሉ ጉዳዮችን እያነሳን ከኔ ጋር ቆይታ እናደርጋለን። እንደምትባረኩበት እንደምትጠቀሙ ተስፋ አደርጋለሁ። አብራችሁ ቆዩ። ፍትሻ ዌልካም ብያለሁ። አመሰግናለሁ አብዬ። ትምህርት ቤት ነበረ ቀደም ባለ ዓመት የምንተያየው። አሁን አንቺን በሌላ አገልግሎት እኛም በሌላ አገልግሎት ሄድንና አሁን ደግሞ በሚዲያ ተገናኘን። እውነት ነው። ዛሬ በተለይ ከጄኔሲስ አንፃር አንዳንድ ነገሮችን እናነሳለን። በጣም አስገራሚ ነገሮች ስላሉ ላነሳ የምፈልገው ግን ለምሳሌ እንደዚህ ማህበራዊ አገልግሎት ላይ የሚሳተፉ ሰዎች ለምሳሌ ከአረጋውያን ጋር ይሄዳሉ ወይ ከልጆች ጋር ብዙ ይቆራኛሉ ወይም ደግሞ ወጣቶች ጋር አንዳንድ ነገር ያደርጋሉ። ያንቺን ሄጄ ስመለከተውም ሳየውም የአረጋውያንም ማዕከል አለው የወጣቶችም ማዕከል አለው እንደገና ደግሞ ልጆችም ታሳድጊያለሽ እና እነዚህን ሶስቱ ማህበረሰብ መካከል መገኘት ደግሞ እድሜሽ ገና በሚባልበት ሁኔታ ውስጥ ነውና ከባድ አልነበር? እንዴት ጀመርሽ? እግዚአብሔር ወደዚህ ነገር አምኖ ነው የሚጠራ ኮንሲደር ተደርጊያለሁ ማለት ነው። ምክንያቱም በመጀመሪያዎቹ ዓመታት ወጣቶች ጋር ብቻ ነበር የምሰራው እና ወደ 4 ዓመት የሚሆን ጊዜ የነበረኝ ሪሌሽን ከወጣቶች ጋር ብቻ ነበር። ደግሞ 5ኛ ዓመት ሲመጣ
ልጆችን ወደ ማሳደግ ሄድኩኝ። ያለፈውን 2 ዓመት ወደ 3ኛ ዓመት እየሄደን ደግሞ የአረጋውያን ስራ ተጀመረና አንዳንድ ጊዜ በጥቂቱ እየታመንክ ስትሄድ እያፈራ ስትሄድ ወደ ብዙ የመሾም መጽሐፍ ቅዱሳዊም ስለሆነ አገልግሎትን እንደ ሹመት ነው ማየው። ስለዚህ ወደዛ ነገር ተጠራሁኝ ብዬ አምናለሁኝ። እግዚአብሔር እያየ አሳልፎ የሚሰጥህ ኤሪያ ይኖራል። ሁለተኛው ነገር በዚህ ኤሪያ የብዙ ሰዎች ማነስ ይመስለኛል። እግዚአብሔር ያው መጽሐፍ ቅዱስ ሲናገር መከሩ ብዙ ነው፣ የመከሩ ጌታ ሰራተኞችን እንዲልክ ለምኑ ይላልና በዚህ በማህበራዊ ዘርፍ አገልግሎት መከሩ በጣም ብዙ ነው። እግዚአብሔር እንድንደርስላቸው የሚፈልጋቸው ሰዎች ህፃናትም ናቸው፣ ወጣቶችም ናቸው፣ ደግሞ አረጋውያንም በእድሜ ባለጸጎችም ናቸው። ስለዚህ እንግዲህ አንድን ሰው 3 ነገር ላይ እግዚአብሔር አስቀምጧል ማለት ነው። የራሳቸው ቻሌንጅ አላቸው፣ ተግዳሮት አላቸው። በኋላ ላይ በዝርዝር አንዳንዶቹን እያነሳ እንጫወታለን። ግን የትኛው ጋር ሞር ብዙ ቻሌንጅ ያለ ይመስልሻልና ብዙ ቢተኮርበት ብለሽ የምታስቢው የትኛው አገልግሎት ላይ ይመስልሻል? የወጣቶች አገልግሎት ይመስለኛል። ምክንያቱም በተለይ ከ15 ዓመት እስከ 25 ዓመት ያሉ ወጣቶች ኦልሬዲ ብዙ ዳሜጅ ብዙ እንግልት ደርሶባቸው ነው፣ ብዙ ስብራት ደርሶባቸው ነው የምታገኛቸው። ስለዚህ ያንን የተሰራን የተገነባን ነገር አንዱ ማድረግ እንደገና ማፍረስ ይጠበቅብሃል፣ መልካም ነገር በውስጣቸው ለመገንባትና በዚያ መካከል ሱስ አለ፣ በዛ መካከል የተገነባ ኔጌቲቭ የሆነ አመለካከት አለና እነዛን ነገሮች ለመስራት በዛ ላይ ፈቃደኝነት ይጠይቃል። ወጣት ደግሞ ጉልበት አለው፣ ፈቃድ አለው፣ ስትሮንግ ዊል ያላቸው ወጣቶች። ስለዚህ ያንን ሁሉ አባብለ ለምነ አቻችለ ከፍላጎቶቻቸው ጋር ደግሞ አብረ ለመሄድ ሞክረ ያንን ማስኬድ በጣም ብዙ ኤፈርት ይጠይቃል። መንፈሳዊም ነው ደግሞ መንፈሳዊም ነው። ኦልሬዲ ልጅ እያሉ የተሰሩ ስራዎች አሉና እነዛን ነገሮች ብሬክ ለማድረግ ረጅም መንገድ መሄድ አለብህ እና እኔ የወጣቶች አገልግሎት ቻሌንጂንግ ነው ብዬ እናገራለኝ። ፍሩቱም ደግሞ ያን ያክል ሲያስደስትህ ያን ያክል መጥቼም ያገኟቸው ልጆች አሉ። እኔም አሁን ማስተምርበት ኮሌጅ ውስጥ መጥተው ቴዎሎጂ እየተማሩ ያገኟቸው ልጆች አሉ። በኋላ ላይ መጥቼ እንጫወታለን። ግን 8 ዓመት አክል ከነሱ ጋር ሄደሻልና ወደ 400 ወጣቶች ናቸው በዚህ ጉዞ ውስጥ መካከል ህይወታቸው የተቀየረውና ላንሳልሽ እንዴት ተጀመረ? እስቲ እሱን እናንሳ። የተጀመረው ቤተክርስቲያን ውስጥ ነው። ለወንጌል ስርጭት ሰዎች ይወጣሉ እና የነበረንበት አካባቢ ወደ ሚካኤል አካባቢ ወደ ሩዋንዳ አካባቢ ነበርና እዛ አካባቢ የሶማሌ ማህበረሰብ የሚኖርበት ነውና እነሱ ደግሞ ደጎች ናቸው። መለመን ወይም መጠየቅ ያፈረን ሰው በደጃቸው ወይ ባጥራቸው ወይ በዛፍ ላይ ምግብ ያስቀምጣሉ። ይሄ ባህል አላቸውና ብዙ ጊዜ መንገድ ላይ ያሉ ልጆች፣ ጎዳና ላይ ያሉ ልጆች ይሄንን ፍሪ ሚል ስለሚያገኙ እዛ አካባቢ አይጠፉ። ሌላም ኔጌቲቭ ነገር ያለ ቢሆንም ግን ያንን ፍለጋ ይሄዳሉ። ስለዚህ ለወንጌል ስርጭት የወጡ ሰዎች በዛ ያሉ ጎዳና ላይ ያሉ ልጆች አግኝተው ነበር የመጡትና መጥተው ተምረው ተመልሰው ወደዛ ኤንቫይሮንመንት ይሄዳሉ። 2ኛም ቀን 3ኛም ቀን እና ማየው ነገር ያው እየተበላሸ እንደገና ማጠብ እየተበላሸ እንደገና ማጠብ ነበርና አብረውን ለነበሩ አገልጋዮች ለምን ትንሽ ቦታ ስላለን ከኛ ጋር አናስቀምጣቸውምና 1 ወር እያስተማርን እያገዝናቸው አብረናቸው እየሆንን ፋሚሊ እየሆንን እነዚህ ልጆች ለምን አናያቸውም የሚል ሐሳብ ቀረበ። በዛ ውስጥ ስትሮንግሊ አግሪ ያደረግንና ልጆቹን ለመጀመሪያ ጊዜ 24 ልጆች ወሰድን። አብረናቸው 2 ክፍል ቤት ማስተማር ጀመርን። እነዚህ ልጆች እየነገርናቸው አብረናቸው የተጫወትን ልብሳችንን አካፍለናቸው በ2-3ኛው ቀን ትልቅ ለውጥ ማየት፣ የፊታቸው ከለር መቀየር፣ ስማቸውን እውነተኛ ስማቸውን መንገር፣ ማመን፣ እንደ ወንድም ማየት ተጀመረና ያየነውን ነገር የእግዚአብሔርን መገኘት እዛ መካከል ከዚህ በፊት ኤክስፒሪየንስ አድርገን ነው የምናውቀው አይነት አይደለም። ስለዚህ በዛ ውስጥ ቀጠልን። የመጀመሪያ 16 የሚሆኑ ልጆች
በደም ሰስቴን አድርገው ከኛ ጋር ቀጠሉ። ሁለተኛ ዙር መጀመሪያ ለአንድ ወር ነበር፣ በኋላ ለ3 ወር፣ ቀጥሎ አንድ አመት እኛ ጋር እንዲቀመጡ ደግሞ ከራሳችንን ከቤተክርስቲያን ውጪ አድርገን ማዕከል አድርገን ደግሞ ለራሳቸው ብቻ በሚመጥን መልኩ የሚመች ኢንቫይሮንመንት ፈጠርና እንደዚያ ነው የተጀመረው። ለምሳሌ አሁን ስማቸውን ይደብቃሉ እስቲ ምንድነው እንደዛ እንዲሆኑ የሚያደርጋቸው ነገር? ራስን አይደንቲቲን የሸፍኖ የመጓዝ ነገር የሚመጣው ከምን አንፃር ነው? እኛ ጋር ከመድረሳቸው በፊት እነዚህ ልጆች በጣም ብዙ መንገድ መጥተዋል። በዛ መካከል የኔ የሚሉት ሰው ያለመኖር፣ አሌንታ ማጣት፣ ከዛ ደግሞ በብዙ አፕስ ኤንድ ዳውንስ በወይኒ ቤት ማለፍ ሊሆን ይችላል፣ በመታፈስ ሊሆን ይችላል፣ ከኖሩበት አካባቢ ደግሞ በተለያየ ምክንያት በግጭት ምክንያት መውጣት ሊሆን ይችላል። እነዚህ ልጆች ኦልሞስት በ0% ትረስት ላይ ነው እኛ ጋር የሚደርሱት። ስለዚህ እኛ ምን እንደሆንን እስከሚያውቁ የእውነት ይወደኛል ወይ ብለው እምነታቸውን እስኪጥሉ አይነግሩንም በፍጹም። አንዳንድ ጊዜ ጨርሰው ሲወጡ እኔ እኮ ቤተሰብ ያወጣልኝ ስም ይሄ ነው ዝም ብዬ ነው የነገርኳቸውና አንዳንድ ጊዜ እንደ ፋሽንም ነው። ኦልሞስት አብዛኞቹ አይነግሩም፣ ግን እረዳለሁ ለምን እንደዛ እንደሆነ። የተማሩት ነገር ነው ያንን መቀየር እና እኛም አሸንፈን እውነተኛ ሪሌሽንሺፕ እንደፈለግን። በጣም አብዛኞቹ ከቤተክርስቲያን ጋር ያላቸው ኤክስፒሪየንስ ኔጌቲቭ ነው። ወይ የተቀደደ ነገር ወይ የቆሸሸ ነገር ነው የሚለብሱት። ቸርች በር ላይ ሲመጡ የመከልከል ነገር አጋጥሟቸዋል። ስለዚህ ይሄኛውንም እንደሱ ነው። ስለዚህ እስከሚያምኑህ ድረስ ክፍት ለማድረግ ጊዜ ይፈልግባቸዋል። እነሱ መካከል የምታገኙ ትልቁ ተግዳሮት ምንድነው? የእነሱ ቻሌንጅ ለምሳሌ ወደ ጎዳና የሚወጡበትን ምክንያት ሱስ ነው? ከቤተሰብ ጋር ያለ ሪሌሽንሺፕ ነው? ወይስ የተለየ ዓለም ፍለጋ? ለምሳሌ አንዳንዴ ከተማ ይናፍቃል። ከተማ ዝም ብለሽ ለማየት ጉዞ ታደርጊያለሽ ከአንድ ስፍራ ላይ እና ምንድነው ትልቁ ተግዳሮት እዛ መካከል ያየሽው? በሁለት ከፍዬ ሌለ አንደኛው የወንዶቹ ከቤት አወጣጥ በአብዛኛው ሁሉንም ማለት አልችልም፣ በአብዛኛው ጓደኛ፣ ያቻ ግፊት፣ ከዛ ስለ አዲስ አበባ ያለ የውሸት ስዕል። አዲስ አበባ ከሄድክ አብዛኞቹ ልጆች የክፍለ ሀገር ልጆች ናቸው። እኔ ከ80% በላይ ያጋጠሙ ልጆች የክፍለ ሀገር ልጆች ናቸው። አዲስ አበባ ስትሄድ ፍሪደም አለ፣ የፈለግከውን ነገር ማድረግ ትችላለህ። ሁለተኛ ደስ የሚል ትልቅ ከተማ፣ ማንም ሰው በተለይ ይሄ ከ8 ዓመት በኋላ ልጆች ፍሪደም የሚፈልጉበት እድሜ ነውና ያንን በትንሽ ለምሳሌ ተመልሰው የሄዱ ወጣቶች ደስ የሚል ልብስ ለብሰው ሲያዩ፣ ከዛ ደግሞ እኔ ነፃ ነኝ ከአባቴ ተማር እንደዚሁን ከቤት አትውጣ የሚል ነገር የለብኝም ሲሉ በጣም ትልቅ በወንዶች ላይ ያየሁት ከጓደኞቼ ጋር መጣው ነው ባጭሩ የሚሉ ለምን መጣ እዚህ በተለይ መቂ፣ ሻሸመኔ፣ ዝዋይ አብዛኞቹ ከጓደኞቻቸው ጋር መተው ነው የቀሩት። ልክ እንደመጡ የሚቀበላቸው ኢንቫይሮንመንት ግን ምንድነው ከገባህ ማትወጣበት ነው። አንደኛው ሱስ፣ በተለይ አነስ ያሉት ልጆች ላይ ማስቲሽ፣ ትልቅም ሲኮን ጫት። እነዚህ በመጀመሪያ ቀን እና በመጀመሪያ ሳምንት ቅመሳት እስኪ እያት እስኪ ደግሞ ደስ ይላል መንገዱ። አንደኛው በየት ወጣ የት ገባ የሚል የለም። ብዙ ጊዜ ደግሞ የምግብ ችግር የለም። በቃ የተገኘውን ነገር ተካፍሎ የመብላት የመዋደድ ጀማ የመፍጠር አንድ ላይ ነው። የእንትን ሀገር ልጅ ነው፣ ስለዚህ ጀማ አለ። ስለዚህ ፍሬንድሺፑን በቃ ያጣውን ነገር አንዳንድ ልጅ ቤተሰብ ውስጥ ያጣውን ነው። እናትና አባቱ ይጨቃጭቃል፣ ያን መስማት አይፈልግም። ወይ ደግሞ ብሮከን ፋሚሊ ውስጥ ነው ያለው፣ ወይ እናቱ አባት ናቸው። ስለዚህ ያንን ለጊዜው ሪሊፍ ያገኛል። ግን እየገባህ ስትሄድ ያው ሱሱ እየገደለ በተለይ የማስቲሽ ሱስ ሳምባን እየጎዳ ከዛ ቀኑ ሙሉ በዛ ስሜት ውስጥ እየገባ ስለመታጠብ፣ ስለመቀየር፣ ስለመተኛት ኖርማል ከሆነው እየወጣ ወደ እንስሳ ወደ መሆን በቃ ምንም አለማሰብ የሚሄዱበት ነው። የሴቶቹን ደግሞ ሳይ
በጣም ብዙ ጊዜ እናቶች በተለይ ከወሊድ ጋር በተያያዘ ያርፋሉ። በተለይ በገጠሪቱ ኢትዮጵያ በክፍላት ሀገር እና ይሄ መጀመሪያ አካባቢ የተወለዱ ልጆች የመጀመሪያ ልጅ ከሆነች ሴት ሁለተኛ ልጅ ከሆነች የቤተሰብ ኃላፊነት የታናናሾች እሷ ላይ ይወድቃል። ሁለተኛ ነገር የእንጀራ እናት ፕሬዘንስ፣ ከዛ ከእንጀራ እናት ጋር አለመስማማት። እኔ አሁን በስራ መካከል የገጠሙኝ አብዛኞቹ ኬዞች ከዛ ብን ብላ ይሄ በ9 በ10 በ12 ዓመት ከየትኛውም ክፍለ ሀገር የት ነው የሚመጣው? አራቱም አቅጣጫ አውቶቡስ ተራ ይመጣል። ልክ ከባስ ስትወርድ በቃ ደላላ ያጋጥማታል። ስራ ትፈልጊያለሽ ወይ? ኦፍኮርስ የቤተሰቦቿን ስልክ ላትይዝ ትችላለች። ይዛም ቢሆን መመለስ አትፈልግም ወይ የሆነች ነገር የትራንስፖርት ሰርቃ ሊሆን ይችላል የመጣችው። ስለዚህ ያደላላ ስራ ነው ኦፈር ያደረጋት። ትገባለች። እዛ አካባቢ ቅርብ የሆኑ ሰፈሮች አሉ ለዛ የሚመቹ ማለት ነው። እነዚህ ሴቶች እዛ ከገቡ በኋላ የሚቀርብላቸው የስራ አይነት እንዳሉት ወይ የቤት ሰራተኝነት ላይሆን ይችላል። የተለያዩ አይነት ስራዎች አሉ እዛ። እዚያ ከገቡ በኋላ ቅድም እንዳልኩ የመጀመሪያዋ ሳምንት ሱሷ ያለች የሌሎቹ ሴቶች ፍሪደም እዛ የቆዩትን ልጆች ሲያዩ እየሰመጡ በእኔ ከ12 ዓመት በኋላ መገናኛ እዛ አውቶቡስ ተራ ኖራ 12 ዓመት ሙሉ መገናኛን የማታውቅ ሴት አጋጥማኝ ታውቃል። ከዛ ሰፈር ወጥታ አታውቅም። በቃ ሩቲኗ ቀኗም ሌሊቷም ቀኗም ሌሊቷም እዛ የሆነና በዛ መልኩ ብዙ ሺህ ልጆች ተበላሽተው የሚያሳዝን ሁኔታ ውስጥ ሆነው አጋጥመውኛል። የሴቶቹን ስታነሽልኝ እዛ ይሄ ወደ አውቶቡስ ተራ አካባቢ አንዳንድ ሰፈሮች አካባቢ ህይወታቸው የተቀየረ ለውጣቸው ደስ የሚለው እናንተ ጋር ያለው ትራንስፎርሜሽን ደስ የሚለኝ በመንፈሳዊም በአስተሳሰብም በአካላዊም ስለሆነ ሙሉ የሆነ ለውጥ ውስጥ ነው የሚገቡት ያዩዋቸው ልጆች እና አንዳንዶቹ ቤተክርስቲያን አገልጋይ ሆነዋል አሁን በአጭር ጊዜ ውስጥ እና እንዳልኩሽ ክፍል ውስጥ መማገኛቸውም ደግሞ ስላሉ ማለት ነው። እና እዛ ስፈር ለምሳሌ የሰማኋቸው አንዳንድ ስቶሪዎች አሉ። ፍትህ መጣችልን የሚሉ ነገሮች ምናምን እሰማለሁ እና አሁን አንቺ ስትሄጂ ራሱ አንዳንዶቹ ላይክ ያንዳንዶቹን ለውጥ ስለሚያዩ እንድትወስጃቸው ፒክ እንድታደርጋቸው ሁሉ አይነት ነገሮችን እሰማ ነበርና እስቲ እሱን አንቺልኝ። ኒዱ ብዙ ነው የሚሰሩ ተቋማት የሚሰሩ አገልግሎቶች በተለይ አገልግሎቶች ያሉ ወደዛ አካባቢ ያለው ኒድና ሰፕላይ አገልግሎት የማግኘት ቢኖርም ደግሞ አንዳንድ ጊዜ ከስጋዊ ነገሮች ጋር ወይም ገንዘብ ሰጥቶ እንዲቋቋሙ ማድረግ እሱ ነው ያለው። እኔ ቤዚካሊ እማምነው ብዙ ችግሮች የችግሮች መሰረቱ መንፈሳዊ ነው ብዬ አምናለሁ። ሰይጣን ማበላሸት የሚፈልገው መጀመሪያ መንፈሳዊ ነገራችንን እሱን ካበላሸ በኋላ ፊዚካል ነገር ኢኮኖሚካል ነገር ምናምን ባይ ዲፎልት የሚበላሹ ነገሮች ናቸው። ስለዚህ አበክሬ መጀመሪያ መንፈሳዊ ስቴታቸው እንዲቀየር ነው። ያ ማለት በቃ ዳግመኛ እንዲወለዱ የእግዚአብሔር መንፈስ በውስጣቸው እንዲኖር ያንን የማይፈልጉትን ነገር እንዲያደርጉ የሚያስደርጋቸው መንፈስ ሌላ ዓለም ላይ አለ። ስለዚህ የተለወጡት ልጆች በምክርና በትምህርት ብቻ አይደለም በውልደትም ነው የሚቀየሩት። ያ አዲሱ ማንነት ፕሮፐርሊ ፊድ እስካደረግከው ድረስ የእግዚአብሔርን ቃል እስከ በላ በጸሎት እስከ ታገዘ ድረስ የሚያድግ ማንነት ነው፣ አዲስ ማንነት ነው የሚያገኙት። ስለዚህ በለውጥ ውስጥ ያለፉ ልጆች እከሌ ናት እንዴ እስከሚያስብል ድረስ አዲስ ማንነት ይዘው ነው የሚሄዱት። ሁለተኛ ወደ አገልግሎት ውስጥ ኢንቮልቭ ያደርጋሉ። በአብዛኛው ጊዜ አሁን እንደውም እኔን የሚያዩበት አጋጣሚ አዳዲሶቹ የላቸውም። በፊት አብሯቸው የነበሩ ልጆች ጓደኞቻቸው፣ ወንዶቹም ሴቶቹም ጓደኞቻቸው ነው የሚያነጋግሩት የሚያዩት። ስለዚህ ይሄ ትልቅ ቴስቲሞኒ ነው ለነሱ። ከሆኑ ዓመታት በፊት አብሮኝ የነበረ ልጅ በዚህ ልክ ከተለወጠ የሆነ ነገር አለ ማለት ነው ብለው ያስባሉ። ሁለተኛ they don't like it deeply ስትጠይቃቸው ቦታ ማለት ማን በቃ የውስጥ ጩኸት የሚሰማ ሰው ቢኖር በጣም የሆነ አይነት ሲቃ አለው። አንደኛ
ለሰው ልጅ የተፈጠረ ቦታ አይደለም። ይሄ ማንኛውም የጎዳናን ብታየው ያንን አካባቢ ብታየው ለሰው ልጅ የተፈጠረ ነገር አይደለም፣ ፕሮፐር አይደለም። ስለዚህ በውስጣቸው ህሊናችን ይሄ ስብዕናችን ያንን ኢንቫይሮንመንት አይፈልግም፣ መቆሸሽ አይፈልግም። የሰው ልጅ ከፕሮፐር ኢንቫይሮንመንት መውጣት አይፈልግም። ስለዚህ ያንን ጥሪ የሚመልስላቸው አንድ ሰው ትልቅ ነገር ነው በእነሱ ህይወት። እኔ ትልቅ ነገር አደረኩ ብዬ አላስብም። የእግዚአብሔር እጅ መሆን እነሱን አቅፎ ከዛ ውስጥ ለማውጣት ወይም ደግሞ አለሁላችሁ እግዚአብሔር ሲላቸው ነው ሰውን የሚጠቀሙ። ያንን ነው እንጂ ያደረኩት በጣም የተለየ ነገር ያደረኩት ነገር የለም። ግን በአንድ ሰው ህይወት ውስጥ ምልሽ ለውጥ ማምጣት መቻል ራሱ ትልቅ ነው። እንኳን 400 ወጣት በጣም ትልቅ ቁጥር ነውና ስላየንም ነው አይደል ማለት አንዳንድ ሰፈር ላይ አንቺ ዝነኛ ነሽ ላይክ ከወጣቶቹ ለውጥ የተነሳ በቃ ፍትህ የምትባል ልጅ አለች እስክትባል ድረስ ማለት ነውና አስታውሳለሁ። ለምሳሌ እኔ ከዚህ ቀደም ኢንተርቪው አድርጌለታለሁ። አሁን በጌታ አቅፍ ነው ስንሄድ ልናየው መንጓጓው ሰው ነው ኤርሚያስ ዘለቀን። ስለሱም ታውቂያለሽና ዩዝ ኢምፓክት ላይ ልክ እንዳንቺ ተመሳሳይ ስራ ይሰራ ነበር ለ12 ዓመታት ያክል አብሮ እየኖረ አንድ ዓመት እንደዚህ ተመሳሳይ ከእናንተ አገልግሎት ጋርና ኢንተርቪውም ሳደርገው እዛም ሲሄድ የኤርሚም ልጆችም አሁን አንዳንዶቹን አገኛቸዋለሁና ገጠመኞቹንም አንዳንዶቹን ይነግረኝ ነበር። ለምሳሌ ዋሌት ሊጠፋ ይችላል፣ የሆነ ቀን የሆነ ነገር ሊጠፋ ይችላል፣ የሆኑ እንዲህ አይነት ጉዳዮችና እነሱን እያለፍ ነው የምትሄደው እና የጥሪ ጉዳይ እንጂ የሆነ የችሎታ ጉዳይ እንዳልሆነ እዛ ውስጥ ታያለህ ይላል። እና ገጠመኞች የሉም አንዳንዴ አስቸጋሪ የሚሆንበት ጊዜ ከእነሱ ጋር ስትሄጂ የምትጓዥባቸው አንዳንድ ጉዞዎች? አንድ ልጅ የቢሮ ዕቃይን በሙሉ ዘርፎ ሄዶ ያውቃል። ኦልሬዲ አንድ ዓመቱን ከጨረሰ በኋላ በጣም የተማረ ልጅ ግን በጣም ሬር ነው። እኔ የሚገርመኝ በዛ መልኩ ከምናገረው ይሄንን ደግሞ ማምናቸው በጣም ብዙ ልጆች አሉ። ስቲል ቦርሳይን ገና ስገባ የምሰጣቸው ያለ ነገር የማይነኩ ታማኝ ልጆች የሚበዛው እንደውም መታመን ያስደነግጣቸዋል። ምክንያቱም ያለፈ ታሪካቸውን ስለሚያውቁ እንዴት አመነች እንደዛ የሚሉ ብዙ ልጆች አሉ። ግን ከዛ ውጪ እኔ በጣም ቻሌንጂንግ ነው ብዬ የማስበው ከመንፈሳዊ ነገር ጋር ተያይዞ ውስጣቸው እዚህ ምን ታረጋለህ፣ እዚህ ምን ተቀምጠ ምን ታረጋለህ፣ ሂድ የሚላቸው ድምጽ አለ በአብዛኞቹ። ስለዚህ ያንን ድምጽ ተቋቁመው ከኔ ጋር አብረው ፋይት አድርገው ለመቀመጥ it was painful። ምክንያቱም ኮንቲኒየስሊ እኛም እንኳን እያገለገልን እንኳን ይሄ ቻሌንጅ አለብን እንኳን እነሱ ላይ ማለት ነው። ስለዚህ አትሂድ ፕሊስ፣ እድል ስጠው ፕሊስ። ይሄንን ማለት በእነሱም ያንን ሊሂድ ማለት ስለማይፈልጉ እኔን ዲስአፖይንት ላለማድረግ ይጣላሉ፣ እርስ በርስ ይጣላሉ፣ ድብድብ አለ። በተለይ የመጀመሪያውን 3 ወር ቤት ውስጥ አስቀምጠ ሪሃብሊቴት ለማድረግ ትንሽ ሰበብ ነው የሚፈልጉት። ትንሽ በየቀኑ በር ላይ የምታገኛቸው ልጆች አሉ የሚጠብቁ፣ በቃ ስትገባ አሁን ሄዳለሁ። ስለዚህ ያንን ማለፍ እስከ ዛሬ ድረስ ለ8 ዓመት በምን አይነት ሲስተም ልጆች ማረጋጋትና ማስቀመጥ እንደሚቻል ስትራግል አደርጋለሁ። ካልፈቀዱ መስራት አትችልም። በፈቃደኝነት ላይ የተመሰረተ ነው። 4 ያክል ቤቶች ናቸው አዲስ አበባ ያሉት፣ በአዲስ አበባ ዙሪያ ማለት ነው የምታደርጋቸው። ወንዶቹ ለብቻ፣ ሴቶቹ ለብቻ ግቢ ያላቸው በደንብ ራሱን የቻለ ሁኔታ ተመቻችቶላቸው እናቶች አሏቸው በደንብ የሚንከባከቧቸው። ከዛ ባሻገር ግን አመቱን ሙሉ ከአንቺ ጋር ሲቆዩ ስልጠናዎች ይወስዳሉና እነሱን ነገሮች እናንሳ። ምክንያቱም ለምሳሌ እኔ መጥቼ ሳያቸው አንዳንዶቹ ስልጠና እኔ ራሴ መጥቼ በሰለጠንኩ የሚያሰኙ አይነት ናቸው። ምንሽ ቤት ውስጥ የሚያደገ ወጣት ቢሰለጥናቸው ጥሩ የሆነና እነሱ ነገሮች ታንሽል። የመጀመሪያውን ሳምንት 2 ሳምንት ልጆች አንነካም፣ ገብተው እንዲተኙ እንፈልጋለን። በአንዳንድ ኮንዲሽንስ ካልጋ አላስወርዳቸው፣ ሴቶቹን ወንዶቹን ተኚ፣ ምግብ አልጋሽ ጋር ይመጣል። ከዛ ፀሐይ ሙቂ። የፀሐይ ብርሃን ራሱ ኢፌክት አለው። በቃ አንዳንድ ሰፈር ፕሮፐር የፀሐይ ብርሃን አታገኙም፣ ወይ ደግሞ የምታገኘ የፀሐይ ብርሃን ይሄ በቀን በጠራራ ፀሐይ የሚያንከራትት ነገር እንደሱ። ጠዋት ኖርማሊ ፀሐይ ሞቀ ደስ ብሎ ምትተኛና ቲቪ የምታይ አይነት ሁኔታ ውስጥ አይኖሩም ልጆቹ። ስለዚህ 1-2 ዊክስ እንደዛ እናደርጋለን። ከዛ በኋላ ግን በዚህ ሪሃብሊቴት በምናደርግበት የመጀመሪያው 3 ወር ሲዝን
የምናስተምራቸው በጣም መሰረታዊ ነገሮች ለአንዳንድ ልጆች ፊቸራቸውን ለማስተካከል መደረግ ያለበት ለምሳሌ ንጽህና ሃይጂን ፕሮፐር የሆነ ንጹህ የሚባል ሰው ምን አይነት ነው? የግድ ስለተቀባባ በጣም ስለከለልከው አይደለም ንጹህ ነው የምትባለው። ጀስት ውሃና ሳሙና በቂ ነው። በዛ መካከል ለራስ ክብር ማግኘትን በዛ ትምህርት ውስጥ ይማራሉ። ለምንድን ነው ንጹህ መሆን የሚያስፈልገን? ለሰዎች ነው ለኛም ነው። እንድናስብ ማሰብ ለመጀመር ሰው መታጠብ አለበት። 2-3 ሳምንት ባታጠብ አስተሳሰብህ የተበላሸ ይሄዳል። ሌታሉን ለወራት ለአመታት ከዛ በኋላ ከዛ ጋር ተያይዞ የሚመጡ ነገሮች አሉ። ተባይ የተለያየ ነገር እነዛ ነገሮች እንዳናስብና እኔ ማን ነኝ የሚለውን ነገር እንድንረሳ ያደርጋል። ያ ኮርስ በመጀመሪያ የሚያገኛቸው ነገር ነው። በዛ መካከል ሴቶች እንዴት ጸጉራቸውን ማስያዝ አለባቸው፣ እንዴት ወንዶች ምን መሽተት አለባቸው፣ እነዛ ነገሮች ኦል ዘ ዌይ ይሰጣቸዋል። ከዛ ጋር ተያይዞ ፕሮቶኮል የምንለው እኛ ስነ ምግባር አሁን ለምሳሌ እዚህ ካንተ ጋር ቁጭ ብዬ እየጠየከኝ ድምፄን በጣም ጮክ ባደርግ ነርቨስ አረጋለሁ፣ ወይም ደግሞ በጣም በስሱ ባወራ የትኛው ነው ፕሮፐር ቶን? ሰላምታ አንተን ሰላም ምልበት አለ። እድሜ ባለጸጋ ህፃን ልጅ ደግሞ እንደ ትልቅ ሰው የቱ ጋር ምን መደረግ አለበት? አበላል ስንበላ እንዴት ማኘክ አለብን? አፋችን ተዘግቶ ነው። አንዳንድ ጊዜ ወደ ማህበረሰቡ ስንቀላቅላቸው በተለይ ረጅም ጊዜ በዛ ህይወት የነበሩ ሰዎች ይህንን ካላስተማርናቸው ሰው አብሮ ለመስራት ቢሮ ይገባሉ። ከሰለጠኑ በኋላ ቢሮ ውስጥ ይገባሉ። ስራ ቦታ አብሮ አንድ ምሳቃ ለመብላት ይህንን ካላስተማርኩ ሰው አብሮት አይበላም። ስለዚህ ተመልሶ ለምን ሰው ጠላኝ? ያ ልጅ ሳያውቀው ለምን ተጠላው ይላል። ያቺን ነገር ባለመስተካከሏ ወይ አነጋገሩ ወይ እጅ አንዳንዴ ሳይቆጡ ሊመቱ ይመስላል። ምክንያቱም እጃቸውን በጣም ያወራጫሉ። በር አንኳኩቶ መግባት፣ ፕሮፐርሊ ሰው ልቀመጥ ወይ ብሎ መጠየቅ፣ እነዚህ ነገሮች ሁሉ ትምህርት የማይመስሉ ግን በቃ የዛ ልጅ ፊውቸር የሚያስተካክሉ። ከዛ ደግሞ በስራ ዓለም ሲገቡ ኢንተርቪው ሲደረጉ እንዴት መሆን እንዳለበት፣ አለባበሳቸው ምን መሆን፣ ቤተክርስቲያን ውስጥ ያለ አለባበስ፣ ስራ ቦታ ያለ አለባበስ፣ መዝናኛ ቦታ ያለ አለባበስ ከነ ከለሩ የልብስ ከለር ሁሉ ነገር ለመስጠት እንሞክራለን። ከዛ ውጭ ደግሞ ወደ ስራ ዓለም ወደ ህይወት ሲገቡ የሚያጋጥሟቸው ነገሮች አሉ። አቲቲዩድ ባህሪ ምን አይነት አቲቲዩድ ይዘህ ነው አለቃህን ማናገር ያለብህ? ጓደኛህን ማናገር ያለብህ? ስለ ከራስ ጋር መነጋገር ያለብህ። ይሄ ለራስህ ኤክስኪውዝ መስጠት፣ ፕሮካስቲኔሽን፣ ፍሩጋሊቲ፣ ገንዘብ እንዴት ማኔጅ ማድረግ ነው። እነዚህ ሁሉ በዛ 3 ወር ውስጥ ከመንፈሳዊ ነገሮች በተጨማሪ እነሱ ተያይዘው ደህንነትን፣ ደቀ መዝሙርነትን ሁሉ ፈቃደኛ ለሆኑት ልጆች ከብዙ ጸሎት፣ ከብዙ ማገዝ፣ ከብዙ ምክር፣ ከብዙ ጨዋታ ጋር አብረን እንሰጣለንና ከዛ በኋላ ነው ወደ ሃርድ ስኪል በሚፈልጉትና አቅማችን በሚችለው ደግሞ ወደ ትምህርት ቤቶች እንልካቸዋለን። ከኛ ጋር ሆነው ነው ከቤት የሚወጡት። ያ ጊዜ ይሰጠናል ለኛ። ምክንያቱም እየወጡ ያንን ቻሌንጅ ፌስ እያደረጉ ያንን ቻሌንጅ ከዛ ይመለሳሉ። ለአብዛኞቹ እሱ ነው ትልቁ ቻሌንጅ። ቤት እየኖሩ ግን ደግሞ እየወጡ ጓደኞቻቸው መንገድ ላይ እያገኙ ያንን ተፈትነው ደግሞ ይመለሳሉ። ከዛ በኋላ በ9ኛው ወር አካባቢ ይሄ ስራ ማፈላለግ፣ የራሳቸውም ደግሞ ቢዝነስ እንዲኖራቸው የማድረግ፣ ራሳቸውም ስራ እንዲፈልጉ የማድረግ ነገር አለ። ኦልሞስት ከዛ በኋላ ቁልቁለት ነው የሚሆነው። እነዚህ እኮ በጣም ትልቅ የሆኑ ሶፍት ስኪሎች ናቸው። ብዙ ጊዜ እንደዚህ አይነት ነገር ላይ ሲታሰብ የሃርድ ስኪሎች ላይ ነው ብዙ ጊዜ ትኩረት የሚደረገው። ሙያ ቢኖረው እጁ ቢፈታ የሆነ ነገር መካኒክ ቢሆን ወይ እንደ እንጨት ስራ ሙያ ቢኖረው ህይወቱን ያሸንፋል ይባላል። ግን ምልሽ በቤተሰብ ቤት ውስጥ አድጎ እንኳን እነዚህን ሶፍት ስኪሎች ባለመያዙ ሙያ ኖሮት ወይም ደግሞ ትምህርትም ኖሮት ማህበረሰብ ጋር ብዙ ሲረብሽ የምናውቀው ብዙ ትልልቅ ሰውም ይኖራል ብዬ አስባለሁ። እና እነዚህ ከነሱ ባሻገር ለኛ አስፈላጊ ነገር አይመስሉሽም? ሶፍት ስኪል የምንላቸው ጉዳዮች በጣም በተለይ ደግሞ በአገልግሎት ውስጥ ላለን ሰዎች። ምክንያቱም አገልግሎት ከመንፈሳዊ ነገር ባሻገርነቱ ካራክተር ይፈልጋል። ካራክተርን ዴቨሎፕ ማድረግ ይፈልጋል። እነዚህ ትምህርቶች
ማንነትን ዴቨሎፕ የምታደርግባቸው ነው። እንደው እድል ብናገኝ ከልጅነት ጀምሮ ሁሉ ሰው ተምሮ ቢመጣ በሮያል ፋሚሊ ውስጥ ከልጅነታቸው ጀምሮ አቀማመጥ ይማራሉ። እንዴት ቀና ማለት እንዳለባቸው፣ ከሰው ጋር እንዴት ኮንታክት ማድረግ እንዳለባቸው ሆን ተብሎ የሚደርሱበት ቦታ ታውቆ ይማራሉ። ያ ለሁሉ ቢደርስ ቤተክርስቲያኒቱ ማለት ቤተክርስቲያኑ ሮያል ፕሌስ ነው። እግዚአብሔርን የምናገለግልበት ነው። እግዚአብሔርን ሕዝብ የምናገለግልበት ነው። እና አንዳንድ ጊዜ ሰዎች ምን ይላሉ? ሙያ ግማሽ መንገድ ይወስዳል። ሙያ የወሰደን ቦታ ወይም ጸጋ የወሰደን ቦታ ኪፕ አድርጎ ለመኖር ግን ካራክተር ይወስነዋል። ብዙ ሰዎች ፌል የሚያደርጉት ከዛ ጸጋም ሆነ ከዛ ሰክሰስ በካራክተር ምክንያት ነው። ካራክተር አውርደን ስናየው ዴይሊ ዲሲፕሊን ነው። በእይታ ላይ፣ በሁኔታ ላይ፣ በአነጋገርህ ላይ፣ በአስተሳሰብ ላይ የሚመጣ ነገር ነው እና እነዚህ ነገሮች ዲል መደረግ አለባቸው ብዬ አምናለሁ። እኔ እንደውም ጥያቄ ሁሉ ላላችሁ ሰዎች እነዚህ መልካም እኔ አይደለሁም ማስተምረው፣ በጣም ዌል ኤክስፒሪየንስድ የሆኑ ሰዎች ናቸውና ቢሰጡ እውነት መክራለሁ። የሁለቱ ልጆች አሁን ታሪክ አሁን ትላንት ስሰማ በጣም ደስ ያለኛል። አንደኛው ስራ ሊቀጠር ሄዶ ከአንደኛው ስልጠና በፊት ወድቆ የመጣውና ሄዶ ደግሞ ስራ አልፎ ያወሩት የተጫወቱት ነገርና አንቺ ልኝ እስቲ የመጀመሪያው ልጅ አይ ቲንክ 2014 ዓመተ ምህረት ነው። ጥቂት ጊዜ ነው የቆየው እና ይሄንን ኮርስ ሳይወስድ ለመቀጠር ይሄዳል እና ጂም ውስጥ ነው ለመቀጠር ይሄደው። ያው እንደ አሲስታንት አይነት ቦታ ነው የተሰጠው ቦታና በደንብ ኢንተርቪው ያደረጉት። በኋላ ግን ይሄ ስራ እንዲህ ነው የምታደርገው፣ ፎጣ ትሰበስባለህ፣ እንዲህ ታደርጋለህና እስከ መቼ ነው ይሄንን ስራ ለመስራት የምታስበው አለችው ኢንተርቪው የምታደርገው ሴትና በቃ የተሻለ ነገር እስከሚኖረኝ ድረስ ይሄን ስራ ሰራለሁ አላት። ቢያነብ ወይም ከዛ በፊት ኤክስፒሪየንስ ቢኖር ይሄ ልጅ እንደዛ አይናገር። ከዛ በመሃል የገባ ልጅ ስለነበረ ሰዎቹ ሳይቀጥሩት ቀሩ። ደውለው እንዲህ ያለን ፌል አድርጓል አሉኝ። ልክ ቤት ሲገባ ምን ተባልክ አሉት ልጆቹ። ከዛ እንዲህ ያሉኝ። ከዛ ምን አልካቸው? እንዲህ ያልኳቸው። አይ አንተ ወድቀሃል አሉት። አውቀዋል በቃ አንተ ብሩክታይትን ትምህርት መማር ነበረብህ፣ ይህን ብትማር ኖሮ አልፈህ ትገባ ነበር አሉትና እነሱ ሲሉትም ተሰማኝ። እኔም እንደ ትምህርት ማወቅ ሰውን ዴሊቨር ያደርጋል። በቃ ሌላው በዚህ አመት የነበሩ ልጆች በደንብ ነው የተማሩት ልጆቹና ትልቅ ኦርጋናይዜሽን ነው የሄዱት። በቅርብ ቀን ነው የሄዱትና 2 ሰዓት የሚያክል ነው ኢንተርቪው የነበረው። ከዛ አብራኝ የምትሰራ ኮሊጌ ናት ይዛቸው ሄደችው። እንደደነገጥኩኝ አለች። ለምንድን ነው ያቆዩአቸው? ምንድን ነው የተፈጠረው ነገር? እና ኦን ዘ ስፖት ነው የተቀጠሩት ልጆቹ። እዛው ማለት መቀጠራቸውን እዛው ነው የነገሯቸው። እንዴ እኔ አንቺ ወንድም አለ የተማርኮትን ነገር በሙሉ ነው በቃ በነጥብ ነው። ግባሳ ልባል አልገባውም። ፕሮፐርሊ አንኳኳሁት። ቆሜ ተቀመጥ እስከመባል ጠብቄ ነበር። የጠየቁኝና የመለስኩት የአይ ኮንታክቴ ፕሮፐር ነበር። ድምፄ እነሱን በሚመጥን ሁኔታ ልጁ ይሄን ምልህ ከ7-8 ወር በፊት የተማረው ትምህርት ነው። እያንዳንዷ ነገር ለህይወቱ እንደምትጠቅም አስቦ ፕራክቲስ አድርጓታልና ኢት ሚንስ አላት። ልጁ ተቀጠረውን ስራ ላይ ነው ያለው እና ይሄ እነዚህ ነገሮች ለሌላውም ሰው ለነሱ ብቻ አይደለም፣ ለነሱ በደንብ ያስፈልጋሉ። ለሌላውም ሰው ግን ኮንሲደር መደረግ ያለባቸው ትምህርቶች ናቸው። እንግዲህ 400 ያክል ልጆችን ባለፉት 8 ዓመታት በእነሱ ህይወት ላይ እንደዚህ እየሰራችሁ የመጣችሁበት ነገር ነውና ለእኔ ምን እያሳየኝ ነው? ዋጋ ከከፈልን፣ ጊዜ ከሰጠን፣ ራዕይ ይዘን በደንብ በተለይ ደግሞ እንደ ክርስቲያን እኛ ክርስቲያኖች ነን፣ ትልቁ ሪስፖንሲብል ኃላፊነታችን እዚህ ጋር ነው እያስባለሁ። ሰዎችን መለወጥ በሁለንተና መልኩና ሰው ግን መለወጥ የሚችል መሆኑን የሚያሳይ እንደሆነ ይህን ቴስቲሞኒ ነገረናል። አንድ ጎዳና ላይ የነበረ ልጅ በ3 ወር ከዛ በ6 ወር ከዛ በ9 ወር እንግዲህ በአንድ ዓመት ጊዜ ውስጥ ራሱን ችሎ መለወጥ ወደሚችልበት ጎዳና አንድ ሰው ሊረዳው ከቻለ ለመለወጥ እድል እንዳለው ያሳያልና ሌሎቻችን ምን ኃላፊነት አለብን? እሱን እናንሳ። ብዙ ኃላፊነት አንደኛ ክርስትና ለሌላው መኖር ነው።
ኢየሱስ ክርስቶስ ያስተማረን ተሸርሽሮ ያለቀ እና የጠፋ ፍልስፍና የጌታ ፍልስፍና ነው ላለው እኔ የመስዋዕትነት ህይወት እግዚአብሔር ነው ለውጥ የሚያመጣው የሚያሳድግ እግዚአብሔር ነው ግን ደግሞ ሚዘራና የሚያጠጣ ሰው ያስፈልጋል that's why ጳውሎስና አጵሎስን የላከው ማሳደጉን የሚሰጥ ፍሩትን የሚሰጥ እግዚአብሔር ነው ከኛ ግን ደግሞ የሚጠበቅ ነገር አለ እግዚአብሔር እጃችንን እንድንዘረጋ እንድናቅፍ እንድናይ እንድናናግር ቤታችንን በራችንን ቤተክርስቲያናችን እንድንከፍት ይፈልጋል በጣም ሁሉ ጊዜ አበክሬ የምናገረው እግዚአብሔር ልጆች አሉት ቤተክርስቲያንን የሚመሩ ልጆች እዛ ቦታ አሉት ስቲል አሉት ገና እኛ እንድንነሳ መጽሐፍ ቅዱስ እንደሚናገር በቃ ዲቦራ አንቺ እስክትነሺ ይላል ቤተክርስቲያን ተነስታ እነዛ ልጆች እስክትወስድ ድረስ አንዳንድ ቦታዎች አንዳንድ ፖዚሽኖች አንዳንድ ኦፊሶች ክፍት ይሆናሉ ምክንያቱም ይሄኛው ጄነሬሽን የሚያስነሳ ነው እና እግዚአብሔር የሚጠብቃቸው ልጆች እንዳሉት እኔ በደንብ አውቃለሁ ሌላው ደግሞ በቃ ክርስትና ይሄ ነው መስጠት ነው መቀበል አይደለም አሁን እያየን ያለ ነው የመቀበል ህይወት እኛ የመባረክ እኛ የማግኘት እኛ ዊን የማድረግ እኛ የመብለጥ ኮምፕሊትሊ ከክርስትና ጽንሰ ሐሳብ ጋር የሚገናኝ አይደለም ክርስትና ኦፍ ኮርስ በመቀበል የሚጀምር ነገር ነው ክርስቶስን በመቀበል የክርስቶስ የሆነን ነገር በመቀበል ነው የሚጀምረው ግን እንደዛ ኢንዳፓ ያደርግ በመስጠት የሚያልቅ ራስን በመስጠት ጊዜን በመስጠት ገንዘብን በመስጠት ህይወትን እንኳን በመስጠት ነው እና አባቶች ደግሞ ይሄንን ያደረጉት ሳክሪፊሻል ላይፍ ባይኖራቸው ወንጌል እዚህ ባልደረሰ ግን ደግሞ አሁን ደግሞ በጣም ደግሞ ቨልነራብል የሆኑ የኮሚኒቲ አካል የሶሳይቲ አካል የሆኑ ሰዎች ደግሞ አሉ እንዳልኩ ህፃናት አረጋያን ወጣቶች መልሰው እንዲሰጡን አይደለም በመስጠት ውስጥ በቃ ቤተክርስቲያን ልትሰጥ የሚገባን ቦታ ላይ አለን እና ያንን እያደረግን አይመስለኝም እያሰብንም ያለን አይመስለኝም እኔ I want to challenge everyone እግዚአብሔር ይጠይቀናል ይጠብቅብናል ኤክስፔክት ያደርገናል መቼ ተነስተው ይሰራሉ እንጂ እግዚአብሔር ክንድ አላጠረች መለወጥ ስቲል ይፈልጋል ማደስ ይፈልጋል ብዙ ልጆች ከቤተክርስቲያን የወጡ ልጆች መንገድ ላይ ያሉ ማታ ይቆማሉ ሴቶች ክርስቲያኖች አዎ ክርስቲያን ነኝ ቤተሰቦቼ ክርስቲያኖች ናቸው ከዚህ አካባቢ ነው የመጣሁት ብለው ራሳቸውን ለማሸነፍ ከገቡበት ማጥ የሚያወጣቸው ሰው ስላጡ ማታ መንገድ ላይ ይቆማሉ ይሄ ለአማኝ ማህበረሰብ ለቤተክርስቲያን ለብዙ አገልግሎቶች ያገለገልን ነው ለሚሉ ሰዎች ጥሩ ነገር አይመስለኝም ከአንድ 8 ዓመት በፊት የነበረ ጥናት 35000 አጥቢያ ቤተክርስቲያናት በሀገር አቀፍ ደረጃ እንዳሉ ያሳያል ያሁን ይሄ ካውንስሉ መስረታ ሳይሆኑ ኖር በፊት በህብረቱ የተጠና ጥናት ነው የማወራውና ይሄን ያህል ቁጥር ያላቸው ተቋማት አሉና እነዚህ ተቋማት ቢንቀሳቀሱ ትልቅ ስራ ይሰራሉ ያስባሉና አንቺ በግለሰብ ደረጃ እርሹን እንደ ተቋሞች ቢንቀሳቀሱ ምን አይነት ለውጥ ሊመጣ ይችላል እሱን አንቺልኝ እስቲ ትልቁ ኃላፊነት የቤተክርስቲያን ነው በዚህ ኤሪያ ወጣቶችን በማገዝ በዚህ ትልቅ ቁጥር ኖረን ደግሞ ችግሩን በዚህ ትልቅ ቁጥር መኖሩ እኛ የለንም የሚያስብል አይነት ነው አንደኛ እንደዚህ አይነቱ ስራ እንደተተወ እንደተከደነ እንደተረሳ የሚያሳይ ነገር አለው ሁለተኛ ነገር ትልቅ አቅም አይደለም ወይም ትልቅ ጥረት አይደለም የሚፈልገው በጣም ጥቂትና ትንሽ ለምሳሌ እድል ባገኘውበት ቤተክርስቲያን በሙሉ እናገራለሁኝ መሪዎችን ባገኘውበት አንድ ቤተክርስቲያን አንድ ቤት ቢኖራት 10 ወጣት የምታግዝበት ቤት ቢኖራት አንድ ዲፓርትመንት እግዚአብሔር በቤተክርስቲያኒት ውስጥ እንደዚህ አይነት ልብ ያላቸው አገልጋዮች እንዳሉ እናውቃለን በሌሎች ዲፓርትመንት የተከማቹ በወንጌል ስርጭት በጸሎት ህብረት በኳየር ውስጥ ብዙ ሰዎች አሉ ግን ደግሞ ልብ ያላቸው እግዚአብሔር የጠራቸው ሰዎች በእነዛ ህብረቶች ውስጥ ለድሃ አገልግሎት ለወጣቶች አገልግሎት ያሉ እነዛን ሰዎች አሳይን ብታደርግ እና ደግሞ አንድ ቤት ቢኖራት ከነ ቻሌንጁ ምንም አይነት ልጅ ጎዳና ላይ አይኖርም አሁን ባልከኝ ቁጥር
አንዲት ቤተክርስቲያን 5-10 ልጅ ቢኖራት ምንም አይነት ልጅ ምክንያቱም እያንዳንዱ አጥቢያ አንደኛ የእግዚአብሔርን ትእዛዝ ማክበር የመጽሐፍ ቅዱስ ሲናገር ባንኩዌት ለዝግጅት ስታዘጋጅ ለድሃ ክፈት ይላል ለኒዲ ክፈት ባንኩዌትን ክፈት ኦፕን አድርግ እንደውም መጥራት ያለብህ ክሪፕሉን ድሃውን ነው ይላል ትእዛዝ ነው ይሄ የሚገርም እንትን ሰጀሽን እንኳን ይሄ አስተያየት እንኳን አይደለም ከዛ በኋላ ለአረጋን ለዊዶስ አቴንሽን ስጥ ሪኮግኒሽን ስጥ ብሎ ያዛል ይሄ የአዲስ ኪዳን ትእዛዝ ነው እነዚህን ነገሮች ብናደርግ ሙሉ በሙሉ መቅረፍ እንችላለን ለምን ሁሉም መፍትሄ ያለው ቤተክርስቲያን ውስጥ ነው አሁን ተቋማት ይሞክራሉ መንግስት በጣም ስራ ለመስራት ይሞክራል ግን ሶሉሽኑ መንፈስ ቅዱስ የሚባለው ሶሉሽን የእግዚአብሔር ኃይል የሚባለው ሶሉሽን ወንጌል የሚባለው ሶሉሽን ያለው ቤተክርስቲያን እጅ ላይ ነው ቤተክርስቲያን ያንን አፍና ቁጭ ካለች ሌሎች ተቋማት ቢሰሩ እንኳን ሙሉ ለውጥ ማምጣት አይችሉምና እኔ ተነሺ ይላል ተነሺ አለ አቅም አለ ሰዎች አሉ ሪሶርስ ማለት ገንዘብና ሰው ነው ያንሳል ብዬ አልጠብቅም ሁለተኛ ኢቭን ኢትዮጵያን መርዳት የሚፈልጉ ኢትዮጵያን አሉ ግን ፕሮፐር ፕላትፎርም አልሰጠናቸው እንደ ቤተክርስቲያን አሁን እንደዚህ አይነት ቤት ቢኖር ልብሱን መስጠት የሚፈልግ የቤት ዕቃ መስጠት የሚፈልግ ገንዘብ በየወሩ የተወሰነች ብር እኔ አሁን ሌላ ምንም ፈንዳ አልጠይቅም የተወሰኑ ሰዎች የተወሰነ ነገር ኮንቲኒየስሊ በሚያደርጉት ነገር ነው ያገለገለን ያለ ነው የአንድ ቤት በጀት አመታዊ በጀት ብለሽ የነገርሽኝ ቁጥሮች አሉ እና ሳስበው ይሄ በጀት ለምሳሌ እንኳን ለአንድ ለአጥቢያ ቤተክርስቲያን ወይም ለተቋም ደረጃ ይቅርና እንደይሄን እኮ ጋሽ እንትና ብቻውን በአመት አንዴ አይችለውም እንደ ብዬ ላስብ እችላለሁ ማለት የተጋነነ ቁጥር አይደለም የሚያስፈልገው ግን ቅድም እንዳልሽኝ ተልኮውን መያዝ እና በቃ የሆነ አንድ ትንሽዬ ቤት ሊሆን ይችላል 5 ልጅ ወይ 10 ልጅ የሚይዝ ግቢ ከዛዛ ውስጥ ደግሞ ለአንድ አመት የሚመገቡት ቀለብ ሊሆን ይችላል ከዛ ባሻገር ስልጠናው ነው ስልጠናው ደግሞ እንግዲህ በዙሪያ ያሉ ሰዎች እየመጡ የሚሰጡት ነገር ነው ግን ያ ምን ያህል ሊቀይር እንደቻለ እንግዲህ ያየነው ነውና ይሄንን በደንብ ትንሽ ጫና ብታረጊበት ደስ ይለኛል ልባቸውን እንዲነካ ምክንያቱም እኛ ስናስበው ተግዳሮት ያለው ይመስላል ብዙ ሰው ምልሽ በቃ የሆነ ሰው መሰብሰብ ከዛ ፋይናንሻሊ የሚያስፈልገው ብዙ ገንዘብ እንደሆነ ያስባል እንደ ይሄን ነገር ለማድረግና ቀላልና ጥቂት ነገር ኢየሱስ ለማርታና ማርያም እንዳለው ጥቂት ነገር ብቻ እንደሆነ ሐሳባችሁ ጌታ ኢየሱስ 12ቱን ይዞር ነበር እሱ ቤት እንኳን የለኝም ብሎ እየተናገረ ግን በዙሪያው 12 ነበሩት እንግዲህ ራስ ነው እሱ አካል ነው ስለዚህ ሙሉ ኃላፊነት ምን ወስድላቸው 12 ልጆች ቢኖሩ የጌታ የኢየሱስ ክርስቶስን ፉት ስቴፕ እንከተላለን ብዬ አምናለሁ ሌላው ደግሞ እንደ ስትራቴጂ ኦልሞስት ሁሉም አብዛኞቹ ፓስቶራል የሆኑ ቸርቾች ፈርስት ሌዲዎች አሏቸው የመጋቢ ባለቤቶች ሚስቶች ሴቶች ለዚህ ነገር ትንሽ የሚቀርቡ ይመስለኛል እንደዚህ አይነቱን አገልግሎት ኢንካሬጅ አደርጋለሁ ባገኛቸው ቁጥር የከሊት ቤት ብለን ለምን እንትና እናደርግም ምክንያቱም ኢንፍሉዌንሳቸው ያነክል እናቶች ናቸው በአጥቢያቸው ብዙ ሪሶርስ ያውቃሉ ማጋ ምን እንዳለ አሁንም ገንዘብ ብቻ አይደለም ማስተማር የሚችሉ አሁን ከአንድ ቤተክርስቲያን ያሉ ሰዎች ናቸው መምህራን የሚሆኑት ግን እያንዳንዱ አጥቢያ ውስጥ ባለሙያ አለ ኢቭን ሃርድ ስኪል የሚያስተምሩ ማስተማርም የሚፈልጉ ግን መድረክ ያልተመቻቸላቸው ሰዎች አሉ ይሄ ዕውቀት እያንዳንዱ ቤተክርስቲያን ውስጥ በተወሰነ ደረጃ ሰዎች ጋር አለ ጊዜ ያለው ሰው አለ ምን ልስራ ማን ጠርቶኝ ላገልግል ሚል መጽሐፍ ቅዱስ ማስተማር ብቻ ሳይሆን በተለይ በምክር በሙያው በሳይኮሎጂ በተለያየ መልኩና ይሄንን የመጋቢ ባለቤቶች ሪሊ የእግዚአብሔርንም ኢንቮልቭመንት የሚፈልጉ ከሆነ እግዚአብሔር እጁን እግሩን ይዞ የሚገባበት በኃይል የሚሰራበት ትንሽ ፍቅር ስናሳይ እሱ ሞር በልጆቹ ህይወት ለውጥን የሚያመጣበት ፕላትፎርም ስለሆነ እኔ ኢንካሬጅ ማድረግ ፈልጋለሁ ሌላው ነገር እንዳልኩ ፋይናንሻሊ ይዘው ተቀምጠው የሚያምኑት ሰው ስለሌለ
ወይም የሚያምኑት ፍሬውን ያዩ ሰው ስለሌለ ይዘው እግዚአብሔር ወይ ምራኝ የሚሉ ብዙ ሰዎች አጋጥመውኛል። እንደዚህ አይነት ቸርች ትረስትድ ኢንስቲትዩት ናት ብዬ አምናለሁ። ለማስተዳደር የማስተዳደር ኤክስፒሪየንስ ስላላትና በዚያ እንደ ዲፓርትመንት ሊሆን ይችላል፣ እንደ ሴክሽን ሊሆን ይችላል ታስቦ ሰዎች አሏት፣ ሪሶርስ አላት፣ የቀራት ነገር የለም። መንፈስ ቅዱስ አላት፣ ግን መነሳት ይፈልጋል እና ሁሉንም ሰው ከዚህ በፊትም በየግል እያገኘው አንድ ቤት ይኖረን እኔ አንድ ፓስተር አግኝቼ አንድ ቤት ይኖረን ያላልኩት ፓስተር አይ ዶንት ሪመምበር። ግን ሁሉ ሰው ቢነሳ አሁን እንደውም ስቴፕ እየወሰዱ ያሉ አብያተ ክርስቲያናት አሉ። ሁሉ ሰው ቢነሳ ከቁጥሩን ዜሮ ማድረግ እንችላለን፣ ይቻላል። ከቤተ ክርስቲያን ውጪ ደግሞ ለዚህ መፍትሄ መሆን የሚችል አካል የለም። ቅርብ ጊዜም ለምሳሌ አንድ ቤተ ክርስቲያን ላይ ሄደሽ ነበር፣ ጸጋ ካፍለሻል፣ አንዳንድ ነገሮች ነበሩና ከዛ የተነሳ አይ ቲንክ የቤት ቁልፎች እንኳን ለመስጠት ፈቃደኛ የሆኑ ሰዎችን በጉባኤ መካከል የተከሰተበት ነገር ነበርና ቤተ ክርስቲያን ስትንቀሳቀስ አብሮ ያለው አካል ምዕመኑ እንኳን ምን ያህል ተሳታፊ መሆን እንደሚችል የሚያሳይ ነገር ይመስለኛል። እና ከተቋማት ባሻገር ግን ለምሳሌ ግለሰብ አማኝ ምን ሊያደርግ ይችላል? እንዴት ካንቺ ጋር መስራት ይችላል? እስካሁን እያደረገን ያለ ነው። በየጊዜው በየአመቱ ኢቨንት እናደርግና ሰዎች የምናውቃቸው ሰዎች ውስኖች ናቸው። ከነሱ ጋር ደግሞ ሬፑቴሽናችንን የስራ ሁኔታውን ስለሚያውቁ ይመጣሉ እና አንድ ልጅ ስፖንሰር አድርጉ። የአንድ ልጅ የአመት ወጪ ገና ስንጀምር 1,000 ብር ነበር የወር ወጫቸው፣ ማለት 12,000 ብር በአመት እያደገ አሁን 30,000 ብር ጋር ደርሷል። ይህንን ስጡን። በአመት አንዴ መሆን ይችላል፣ በየወሩ መሆን ይችላል። ግን ያንን የምታውቁትን ልጅ ስፖንሰር አድርጋችሁታል እኛ ጋር 1 አመት እንዲቆይ ብለን እናስረዳለን። ፋይናንሻሊ አካውንታብል እንሆናለን። አንድ ልጅ እኛ ጋር 1 አመት እንዲቆይ ማድረግ ይችላሉ ማለት ነው። ሁለተኛው ነገር ገንዘብ የሌላቸው ቮለንቲር ሆነው ደግሞ በማስተማር በመምጣት በተለያየ መልኩ ለማገልገል ይችላሉ። ከኛም ባሻገር ሌሎች ኢንስቲትዩቶች እንዳሉ አውቃለሁ። አሁን ምን እየቀነሰ መጥቷል? የውጭ ሀገር የነጮች ኢንቮልቭመንት በዚህ ኤሪያ በተለይ ወጣቶችን በተመለከተ ቀንሷል። they are not interested በዚህ ኤሪያ እና ሁሉ ጊዜ እነሱ ከፈለጉ ምን ሰራ፣ እነሱ ካልፈለጉና ፈንድ ከትብ ሲያደርጉ የምናቆም ከሆነ አገልግሎት መሆን አይችልም። ከኛ የሚቆረስ ነገር መምጣት አለበት ብዬ አምናለሁና ማንንም ሳንጠብቅ ከኛ ጋር አብረው ቢሰሩ 10 ቤት ቢኖረን ብዙ ልጆች እንደርሳለን። 200 ልጆች እንደርሳለን በአንድ ጊዜ። 20 ልጅ ዛሬ የምችለው ነገ እና ጥቂት ነገር ነው፣ ከባድ ነገር አይደለም። ለአንዳንድ ሰዎች በጣም ሲምፕል ነገር ነው። ኢቭን አንድ ሰው እንኳን ባይችል 2-3 ሆነው አንድ ላይ መሆን ይችላል። 2-3 ሆነው ባይችሉ ደግሞ 10 ሆነው አንድ ልጅ ስፖንሰር ማድረግ ይችላሉ። አንድ ሰው ደግሞ 10 ልጅ ስፖንሰር ማድረግ ሊችል ይችላል። እና በዛ መልኩ እየመጡ ጠጋ ብለው እያዩ አብረውን ማገልገል ይችላሉ። እየተከታተላችሁ የምትገኙት ኪያ ሾው ነው። ከታችን ፍትህ ጋር እያረኩ ያለሁት ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን ደግሞ በቀሪ ጉዳዮች ላይ ሐሳባችንን ጨዋታችንን የምንቀጥል ይሆናል። እስካሁን ድረስ እየተከታተላችሁን ካላችሁን ወዳችሁናል። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ ወደ ቀጣይ ምዕራፍ እንዳትሄዱ አደራላችኋለሁ። ይህንን የረፍት ጊዜ እናንተ እሱን ለማድረግ ተጠቀሙበት። በዚህ አጋጣሚ ጀነሲስ ሪች አውት እያሰራ ላለው ስራ አብረን እንድንቆም የዝግጅት ክፍላችንን ጥሪ በዚህ አጋጣሚ ማስተላለፍ ፈልጋለሁ። ምክንያቱም የአረጋውያን፣ የልጆች፣ የወጣቶች ሰፊ ስራ እየተሰራ ነው። ስለዚህ ይህ ስራ በአንድ ግለሰብ በተወሰኑ ደጋፊ ብቻ የሚሄድ ሳይሆን የኔና የናንተ አብሮ ሰራተኝነት የሚጠይቅ ትልቅ በጎ ስራ ነውና ከዚህ አገልግሎት ጋር እንድትቆሙ አደራ እንላለን። ስክሪኑ ስር አድራሻ እናስቀምጥላችኋለን። በዛ በመደወል እንድታገኟቸው አደራ እንላለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ወደ ሌላኛው ሀሳብ ልግባልሽ። በተለይ ምልሽ እነዚህን ወጣቶች ጋር አብሮ እየኖሩ ከነሱ ጋር አገልግሎት እየተሰጠ ከጎን ደግሞ ልጆችን ማሳደግ ጀምረሻል። ትንንሽ ልጆች በተለይ ደግሞ ያንቺ በጣም ለየት ያለው ሌሎች ሰዎች ያደርጋሉ፣ ይሄዳሉ ከማሳደጊያ ልጆችን ትንንሽ ልጆችን ይወስዳሉ። ግን ፍላጎት አላቸው የሚባሉ ወይም ደግሞ የእድገት ውስንነት ያለባቸው የሚባሉና ብዙ ሰው ለመውሰድ ለማሳደግ
ስጋት ወይ ፍርሃት የሚያድርባቸው ልጆች ነው የምታሳድጊው። አሁን 7 ልጆች ደርሰሻልና ወደ እነሱ እንዴት ወደዛ ሐሳብ ገባሽ? በመጀመሪያ ወሰድኳቸው ልጆች ኖርማል ልጆች ናቸው፣ 2 ልጆች ናቸውና ለነሱ የነሱን የአዶፕሽን ፕሮሰስ ለማድረግ ወደ ተቋም ስመላለስ ግን ያየሁት ነገር የሚያሳዝን ነበረ። አንደኛ በእኛ ባህል ልዩ ፍላጎት ያላቸው ባህልም ሳይሆን የኮሚኒቲው ሁኔታ ልዩ ፍላጎት ካላቸው፣ የሰውነት እክል ካላቸው፣ የእድገት ውስንነት ካላቸው ሃይ ሪስክ ነው ብለን ስለምናስብ ማንም ሰው ያንን ልጅ ወላጅ ለመሆን ፈቃደኛ አይሆንም። ስለዚህ በተቋም ብዙ ትንንሽ ልጆች አሉ። እጣ ፈንታቸው እዛ መኖር፣ በዛ ውስጥ ህይወታቸው ወይ ያልፋሉ ወይም ደግሞ ከዛ አክል ጋር በኢንስቲትዩት ውስጥ እየኖሩ ይቀጥላሉ ማለት ነውና እንደ ቤተሰብ ወላጅ ለመሆን ነው የምልህ። ወላጅ ለመሆን ኢትዮጵያን ሰዎች በዚህ ጊዜ በዚህ ሁኔታ ፈቃደኞች አይደሉም እና ያንን ነገር መስበር ፈልጌ ነበር። በእርግጥ እያንዳንዳቸው ልጆች ሁኔታ ፐርሰናል ኢንካውንተር ነበረኝ። እያንዳንዳቸው ሳገኝ የተሰማኝ ስሜት ነበረ፣ የተፈጠረ ኢንሲደንት ነበረና በተለይ 4ኛውን ልጄን ነው እያየሁት ስም አልወጣለትም ነበር እና በቃ በጣም ከፍተኛውን ሀዘን ውስጥ ነው የገባሁት። ምን አይነት መዘግየት ዘግይቼ ነው ይሄ ልጅ 4 ዓመት እስኪደርስ ድረስ ስም የሌለው? ወላጅ ካልወሰደው ስም አይኖረውም ማለት። ስም እንኳ ቢኖረው ለአንዳንዶቹ የክትባት ስም ተሰጥቶ የመቆየት ያ ማለት አለኝታ የለውም ማለት ነው እና በቃ ንስሐ ነው የገባሁት እንደ አማኝ። ከዛ በፊት አገልግሎት ውስጥ እንዳለ ይሄን ስራ እየሰራው ነው ደግሞ እዚህ ላይ ጨመርኩ አይደለም ለኔ ታየኝ። ሌላ ምንም ስራ የለኝም። በቃ ከዚህ ልጅ ጋር ባሳልፍ የቀረውን ህይወቴን አንድ ልጅ ላይ ለውጥ አመጣለሁ ብዬ ነው። በእርግጥ ከዛ በኋላ በ3ቱ ናቸው እክል ያላቸው፣ ግን ኢቭን እክልም ላይኖርባቸው ይችላል። እዛ ኢንስቲትዩት በመቆየታቸው ምክንያት በቆይታና በፍቅር በተች ወላጅነት በማጣት ምክንያት ያለ እክል የመጣ ልጅ እክል እንዳለበት ሊታይ ይችላል። አሁን የመጨረሻ ልጄ በእንደዛ አይነት ነገር ነው የወሰድኩት፣ ግን ልጁ ጤነኛ ሆኗል። አሁን ጤነኛ ነው፣ በጣም ያወራል። ሲመጣ እኔ ጋር ግን መሄድ የማይችል ልጅ፣ መናገር የማይችል ልጅ፣ ጤነኛም የማይመስል ፊቱም ጤነኛ የማይመስል ግን ወላጅነት የራሱ ተአምር አለው፣ ማቀፍ ተአምር አለው። በዛ ውስጥ በዛ ፍቅር ውስጥ በዛ ስማይል ውስጥ ሆም ስትሰጠው ብድግ ብሎ የሚሄድ ልጅ አለና ይህንን እንደዚህ ጀነሬሽን አገልጋይ መስበር ስለፈለኩኝ ነው ያደረኩት። የማሳደጊያዎቹን ነገር እንኳን አንዳንዱ ስትነግሪ የንግግር ራሱ ክፍተት አለ ተብሎ 5ኛው አይደል ወስደሹ አሁን በደንብ ቅኔው ይዘርፋል አልሽኝ። ንገሪኝ። ምክንያቱም ይሄን ማነሳለሽ ማሳደጊያ ውስጥ ማደግና ከወላጆች ጋር ማደግ ያለው ልዩነት በደንብ እንዲሰማን ስለምፈልግ በራሱ በተለይ ልጅ ወይ ደግሞ ራሱን ካወቀ በኋላ ከወላጅ ሲለይ ወይ በመጥፋት ሊሆን ይችላል ወይ ወላጅ በመሞቱ ሊሆን ይችላል፣ ሲለይ የሆነ ድንጋጤ አለ። በዛ መካከል ልጆች እኛ እንላለን ፋይት ፍላይት ፍሪዝ ያረጋሉ። በቃ አንዳንድ ልጆች መናገር ያቆማሉ፣ ራሳቸው መግለጽ ያቆማሉ፣ ወይም ደግሞ በጣም ፋይት ሊያደርጉ ይችላሉ። ሌላ የአመጽ የሚመስል ወይም ደግሞ የታማሚ የሚመስል አይነት ባህሪ ሊያሳዩ ይችላሉ። ወይ ደግሞ እዛ ቦታ ላይገኙ በቃ አእምሯቸውን ሸት ዳውን ሊያደርጉት ይችላል። እነዛ ሁሉ ግን ፐርማነንት የሆኑ የአእምሮ ውስንነት እክል ላይሆኑ ይችላል። እዛ ውስጥ በዛ ድንጋጤ በዛ ማንም ሰው አንደርስታንድ አያደርጋቸው በዛ ውስጥ ዴቨሎፕ የሚያደርጓቸው ነገሮች ሊሆኑ ይችላሉና ያንን አልፎ የሚሰጥ በቃ ፍቅርን የሚሰጥ ለምሳሌ የመጀመሪያው ሲዝን ቻሌንጂንግ ሊሆን ይችላል። አሁን ለተወሰነ ጊዜ አታናግረኝም ነበር። ቤት መጣ ማውራት ጀመረች፣ ግን እኔን ግን አታናግረኝ።
ከሁሉም ሰው ውጪ ያ ለምን እንደዛ እንደሆነ አናውቅም። ስለዚህ ኮንሲስተንት የሆነ ፍቅር በመስጠት ኮንሲስተንት የሆነ አንድ አይነት አፕሮች ትረስት ዴቨሎፕ እስከሚያደርግ አንዳንዶቹ ልጆች በደቂቃ ያምነዋል። ለምሳሌ ሁለተኛው ልጅ ሲመጣ መኪናው ከተቋም ወሰድናቸው፣ መኪና ውስጥ ከተትናቸው፣ ልብሳቸውን አንድ ላይ ነው ሁለት ወንዶች ወሰደው ልብሳቸውን ቀየረን ወደ አስፋልት አልደረስንም እማዬ ሲለኝ ኢሚዲየትሊ ትረስት አድርጎኛል ይሄ ልጅ። እኔ እንደውም ሳድግ ሁሉ ማስቲካ ገዛለሁ ብሎ ጡረታዬን ሁሉ አስተካከለ፣ ፕላን አደረገ። ኢዝ ጀስት 4 years old። አንዳንዶቹ ልጆች ደግሞ it takes time ትረስት እስከሚያደርጉ ድረስ አንገር ሁሉ ምክንያቱም የትቷቸው የሄደ ወይም ደግሞ ጥሏቸው የሞተ የቀደመው ወላጃቸው የፈጠረባቸው አንገር ስላለ እኔ ወላጅህ ነኝ እኔ ማሳድግህ ስትለው ያንን አንገር አንተ ላይ ነው የሚወጣው። ስለዚህ ከዛ ፔን ታጥቦ እስከሚወጣ ድረስ ቻሌንጂንግ ሊሆን ይችላል፣ ግን it worth it። አሁን እኔ በጣም ትልቅ ለውጥ ላላመጣ እችላለሁ፣ ዓለምን ላልቀየር እችላለሁ፣ ግን የዚችን ልጅ ህይወቴ የልጄን ህይወት ግን ዓለሟን ቀይራለሁ። ጌታ ነው የሚረዳኝ። ኦፍ ኮርስ ቻሌንጅ የለም አለ፣ ግን ደግሞ ፊውቸሯን አስባለሁ። ምናልባት ሰባኪ ልትሆን ትችላለች፣ ምናልባት ዘማሪ ልትሆን ትችላለች፣ ትዘምራለች። አሁን ምናልባት ሌላ እግዚአብሔር ያየላትን ነገር እንድትኖር ኢንስትሩመንት ሆኛለሁ ብዬ አስባለሁ። ግን ካልሄድኩ ካላየው በመጀመሪያ መሄድ ይፈልጋል። ማየት እንደዚህ አይነት ተቋማትን ማየት ይጠይቃል። ሁለተኛ አቴንሽን ሰጥቶ ኢንቴንሽናል ሆኖ ከኔ ምን ይጠበቃል ማለት ይጠይቃል። ሌላው ደግሞ እግዚአብሔር እንዳለው ሰው እንደ መንፈሳዊ ሰው በጣም መጽሐፍ ቅዱስ እንደተማረ ሰው የቀደመችው ቤተክርስቲያን በሮማውያን ዘመን ያው ሴቶችና እክል ያለባቸውን ልጆች ሳክሪፋይ ያደርጉ ነበረ በታሪክም እንደምናውቀውና አማኞች የቀደምት አባቶቻችን ናቸው። ከዛ ቦታ ከተጣሉበት ከቆሻሻ መጣያ ይጥሏቸዋል። ከዚያ ወስደው ዲፎርምድ የሆኑ ልጆች ያሳድጋሉና በዛ ባህሪ እስኪታወቁ ድረስ እነሱ እኮ ሴቶች ይወስዳሉ፣ እነሱ እኮ እንደዚህ አይነት ህፃናት ያሳድጋሉ በሚባል ስም እስከሚታወቁ ድረስ የአማኞች መገለጫ ነው የነበረው። እኛ በቃ የነሱ ልጆች ነን፣ ያንን ማድረግ አለብን። በጣም ሙሉ ለሙሉ ህይወትን ሳክሪፋይ የምታደርግበት ነገር እንኳን አይደለም። የሚገርም 2017 በፈረንጆቹ የፎሬን አዶፕሽን እስከሚከለከልበት ጊዜ ድረስ በጣም ብዙ ነጮች ፕሪፈር አድርገው እንደዚህ አይነት የታመሙ ልጆች ችግር ያለባቸው ልጆች የሚወስዱ አራያ መሆን የሚችሉ የሌላ ሀገር ዜጎች አውቃለሁ። እኔ እንኳን አውቃለሁ ሄደው ታክመው ሚድኑ። አንዳንድ ጊዜ መታክመው ሚድን እክል ያለው ልጅ በዛ ህመም ህይወቱ ያልፋል፣ ወይም ደግሞ በዛ ህመም እየተሰቃየ ይኖራል። እና ቤተሰብ ቤተክርስቲያን መቼ ነው ቤተሰብ የምትሆነው? ራሷ እያንዳንዱ ምእመን መቼ ነው ቤተሰብ የሚሆነው ብዬ ላለኝ። አንዳንድ ጊዜ ማሳደጊያ ተቋማቶቹን አትፈርጅባቸውም። እነሱ የሚሄዱት ማይልስቶን አለ አቅማቸው ፈቀደው ድረስ። አንዳንድ ጊዜ ደግሞ ከዛም ያልፋሉ። የሚያዩትን ችግር ስለሚያዩ ለምሳሌ 100 ልጅ ሊይዝ የሚችልን ግቢ ወይ ተቋምን 150 ለማድረግ አትሊስት ካለው ችግር አንጻር እና እዛ መካከል ሁሉንም እንክብካቤ ለማድረግ ደግሞ አስቸጋሪ ይሆናል። ምክንያቱም 100 ልጅ ሰብስበሽ ያንን ማድረግ ግን እንዳልሽው እዛ መካከል አንድ ሰው አንዱ ሲወስደው አንዱ ጋር ሲሄድ ግን ከቤተሰብ ጋር ስለሚሆን እንዳልሽው መናገር የማይችለው የሚናገር ነፃነት ሲያገኝ አካሉ የሚፍታታ ቅድም ተአምር እስከ ማየት ድረስ የሚደርስ ይሆናልና ያንን ሁላችን ብንካፈለው የሚለው ስሜት ነው የምንጫወተው። ላንሳልሽ ግን ያንቺ በጣም አንዳንድ ጊዜ መለኮታዊ ነገር ያለበት ይመስለኛል። ለምሳሌ ያለፉትን ረጅም ዓመታት ለምሳሌ እነዚህ 7 ልጆች ሳሳድግ ሆስፒታል አላቅም ስትይ እኔ አሁን ይሄ እግዚአብሔር ራሱ ያለበት እንደሆነም የሚያሳይ ነውና ይሄን ጉዞሽን ብታሳይን ደስ ይለኛል። ሰዎች የእግዚአብሔርን እጅ በሙላት ማየት ከፈለጉ ልጆች ያሳድጉ ብዬ እመክራለሁ ባጭር ቃል። ምክንያቱም እኔ ያየሁት ረጅም ዓመት ኖሬ ነው። አይ ዋዝ ሌት ባይ ዘ ዌይ
በጊዜ ነው የነቃሁት ብዬ አላምንም። ግማሹን እድሜን ብዙ ነገሮች ሳደርግ ቆይቻለሁ። ግን አይኔ ለዚህ ነገር ከተከፈተ በኋላ እግዚአብሔር ነው የሚከፍተው አይንህን። አንዳንድ ሰው ጸጋ ስላለ ነው ጸጋ ስለተሰጠ ነው ይላል። ግን it's not about ጸጋ ልክ እንደ አክሽን ሞቲቬት የሚያደርገው ነገር ነው። ወደዛ ነገር ጠጋ ስትል ጸጋ ይወርዳል። ልክ አንዳንድ ጊዜ እጃችንን ወደ ቧንቧ ጠጋ ስናደርግ እንደሚወርዱት የቧንቧ ውሃዎች አይነት እንደዛ ልክ እዛ ጋር ጠጋ ስትል ልጅ ወስነህ ስታመጣ የሚወርድ የእግዚአብሔር ጸጋ አለ፣ የሚወርድ የእግዚአብሔር ኃይል አለ፣ የሚወርድ የእግዚአብሔር ፕሮቪዥን አለ። ይሄንን ከኔ የበለጠ መናገር የሚችል አማኝ አለ ብዬ አላስብም። በምንድን ነው ቅድም እንዳልኩ ልጆቹን ከኔም ጀነሬሽን በፊት በጨዋታ ላይ አያቶቼ ልጅ ያሳደጉ ናቸው፣ ቤተሰቦቼም ልጅ ያሳደጉ ናቸው። በእነሱም ህይወት አይቻለኝ። በጣም ከልጆቻቸው የበለጠ ሲጦሯቸው ያየዋቸው ልጆች በዚያ በቨልነራብል በነበሩ ጊዜ ወስደው ቤተሰብ አድርገው ያሳደጓቸው ልጆች ናቸው። ግን በእኔ ህይወት ደግሞ እግዚአብሔር አንዳንድ ማልችላቸውን ቻሌንጆች አቮይድ በማድረግ አሁን ልጅ ሲታመም ያስጨንቃል። ብዙ ሰው ቢታመምብኝ ነው የሚልህ። በመፈወስ እግዚአብሔር ራሱን ይገልጣል። በማዳን እንዳይታመሙ በመጠበቅ እንዳይወድቁ በጣም ወይ ደግሞ ወድቀው በቃ ሊጎዳ ነው ባልክበት እንትን የሆነ ነገር መጥቶ ከቨር አድርጎት ልጁ ሳይጎዳ ታየዋለና እግዚአብሔር ፋዘርለስ ባለበት ኦርፋን ባለበት ቤት ውስጥ ብቸኛውን በቤተሰብ ያስቀምጣል ነው እኮ የሚለው መጽሐፍ ቅዱስ። ብቸኛውን ልጅ በቤተሰብ ውስጥ ለማስገባት ፈቃደኛ በሆነው ሰው ህይወት ውስጥ ቤት ውስጥ ራሱ ይገኛል። ምክንያቱም እግዚአብሔር ነው ያንን ያደረገው። ኢንቴንሽኑ የእግዚአብሔር ነውና አንተ ፈቃደኛ ስትሆን እግዚአብሔር ራሱ ይመጣልና እኔ ሌሎችም ብዙ ሰዎች ይሄንን ቴስቲፋይ ማድረግ ይችላሉ። ልጅ አዶፕት ያደረጉ የዛ ልጅ ፕሮቪዥን በእግዚአብሔር ቴኬር የተደረገ እንደው በሞክሩኝ ፈትኑኝ ያለው በዚህ ይመስለኛል። እኔ እንደው ሁሉ ነገር ያደርጋል። ቻሌንጅ የለም አለ። ግን የሰው ቻሌንጅ ነው። ብትወልድም ፌዝ የምታደርጋቸው ነገሮች ልታደርግ ትችላለህ። ግን የእግዚአብሔርን ሐሳብ ደግሞ እየፈጸምክ ቻሌንጅ ቢኖር የእግዚአብሔር ጸጋ ያግዛል፣ አብሮህ ይወጣል፣ ፍሬ ደግሞ አለው። እኔ አሁን ሰማይ ቤት መኪናዬን ይዤ አልሄድም፣ ቤቴን ይዤ አልሄድም። ይዤ የሚሄደው ልጆቼን ነው፣ አክሊሎቼ ናቸው። እግዚአብሔር ኢተርናል ላይፍ ያላቸው በሰማይም በምድርም የልጆቹ ዴስቲኒ ሽፍት አድርጓል ብዬ አስባለሁ። ከዚያ ደግሞ ህይወታቸው፣ ደስታቸው እግዚአብሔር ልዩ የሆነ ደስታ ይሰጣቸዋል። ይገርመኛል። እኛ ቤት በጣም ይስቃሉና ምንም ነገር አዲስ ነገር ሳይፈጠር ልጆች ሲጨፍሩ ሲስቁ ምናምን ሳይ ጌታ መንፈስ ቅዱስ ምንድነው? እኔ ደስታ ልሰጣቸው አልችልም። ያንን ነገር በህይወታቸው ውስጥ የሚከተው እኔ አላው ያደረኩት የእግዚአብሔር መንፈስ ነውና ኢትስ ሚራክል። 5.6 ሚሊዮን ወላጅ አልባ ይላል ዩኒሴፍ አይደል? እና በ130 ሚሊዮን ህዝብ መካከል ማለት ነው። እንዳማኝ ደግሞ ብታስቢው 35 ሚሊዮን የሚጠጋ አማኝ ባለበት ሀገር ውስጥ 5.6 ሚሊዮን ወላጅ አልባ ማለት አንዳችን አንድ ብንወስድ ቁጥሩን ዜሮ ማድረግ የሚቻልበት ቁጥር ይመስለኛል። ግን ይመስለኛል ያው የንቃተ ህሊና ጉዳይ ነገሩን የመረዳት ከዛ ደግሞ ከሌሎች እንደናንተ ካሉ ሰዎች ደግሞ ልምድ የመካፈል ጉዳይ ይመስለኛል። እና እዚህ ላይ ሀሳብ እንድትሰጪኝ። ልጆችን በማሳደግ ወላጅ አልባ ልጆችን በማሳደግ ዙሪያ የባህል ተጽዕኖ አለብን ብዬ አምናለሁኝ። እንደ አማኝ ማህበረሰብም አንድ ሰው ልጅ ላሳድግ ልወስድ ነው ሲል ምን ልጅ እምቢ አለህ እንዴ? አንተ ከምታገኘው ጥቅም አንጻር ነው ሰውየው የሚጠይቅህና ያስደነግጣል። በወልድም ብዙ ልጆች ቢኖሩኝም ተጨማሪ ልጅ ባሳድግ የእግዚአብሔርን ሐሳብ በዚህ ኤሪያ በሞላ ምንም ችግር የለውም። ስለዚህ ሶሳይቲውን ይፈራል ሰው። ለምንድን ነው ልጆችን በኋላ አድጎ ቤተሰብህን ይበጠብጣል? ለምን ይበጠብጣል ማለት ይኸውልህ ሁለት ነገር አያለው እኔ በዚህ እምነት አለ፣ ፍርሃት አለ።
ሳሳድግ ይሄ ቻሌንጅ ቢገጥመኝ ይላል ማለት ዋቲፍ ሁሉ ጊዜ ፍርሃት ዋቲፍ ነው የሚለው ዋቲፍ ቢገጥመኝ ዋቲፍ እምነት ደግሞ አለ ኢቭን ኢፍ ይሄ ቢሆን እግዚአብሔርን በህይወት ያከብራለሁ ሌላ ምንም ነገር ፍሬ ባላገኝ እኔ እግዚአብሔርን በህይወት ያከብራለሁ የእግዚአብሔር ፊት የኔን ህይወት የኔን የዕለት ተዕለት ህይወት ሲያይ ስማይል ያደርጋል ይሄንን አያለው ሌላው ደግሞ የልጆቹ ህይወት ይለወጣል ግን እንደ ኮሚኒቲ እንደ ማህበረሰብ ስናይ ልጆች አዶፕት የሚደረጉት እኮ ወላጆች ልጆች ስለሌላቸው በቃ መውለድ ስለማይችሉ ብሎ ነው ሰው ኢንቴንሽናሊ መውለድ የሚችል ሰው ያንን በደንብ አስቦበት ጸልዮበት እግዚአብሔርን ምሪት ጠይቆ ለሌላ ልጅ በረከት ለሌላ ልጅ ህይወት መለወጥ ምክንያት ቢሆን እንዳልከው ከ35 ሚሊዮኑም እኮ አይደለም አዶፕት የሚያደርገው ካማኝ እንደው 5 ሚሊዮኑ ቢያደርግ ፎስተር ቢያደርግ ኬር ቢያደርግ በ18 ዓመቱ ልጁ ራሱን ይችላል ግን እስከዛ ቤት ቢሰጠው ቤት ቢሆንለት ወላጅ ቢሆንለት አለኝታ ቢሆንለት ምክንያቱም ያለ ወላጅ አለኝታ አንድ ልጅ እንደ ወፍ ሜዳ ላይ አድጎ እግዚአብሔር ያየለትን ህይወት ይኖራል ለማለት በጣም በጣም አስቸጋሪ ነው ያንን አለኝታ ከሰጠኸው ግን አንተን ያየ ያድጋል አንተን ይሆናል የምትሰራውን ነገር በአንድ ጄነሬሽን ታስቀጥላለህ ሌላው ከኢቫንጀሊዝም እንኳን አንፃር 5 ሚሊዮን ህፃናት የእግዚአብሔርን መንግስት ይቀላቀላሉ ይሄ ሂውጅ ነምበር ነው እነዚህ ህፃናት ዛሬ 5 ዓመት ልጅ የዛሬ 15 ዓመት 20 ዓመቱ ነው በቤተክርስቲያን ኃላፊነት ውስጥ ሊኖር ይችላል በአገልግሎት ውስጥ ሊኖር ይችላል ከነዚህ 5 ሚሊዮን ህፃናት 1 ሚሊዮን አገልጋይ ልታወጣ ትችላል ስለዚህ አሁን ስናየው ነምበሩ የኛ እንቅልፍ የሚያሳይ ነው ልጆችን ማሳደግ ምልሽ ካልቸራሊም እኮ የኛ የነበረ ነገር ነው የጣልነው እንደሆነ ይሰማኛል ለምሳሌ በጉድፍሬቻ በኦሮሞ ባህል ውስጥ ብትመለከቺ ወራሽ ሆኖ በቃ ልጅ ሆኖ ነው የሚያድገው የነበረ ነገር ነው እና ምናልባት ዘመናዊነቱ ያስጣለን የመጣው አይነት ነገር ሊሆን ይችላል ብለሽ ታስቢያለሽ ግለኝነት መጥቷል ማለት አኗኗራችንም ይሄ በር መዝጋት ጎረቤት አለ ማየት መንገድ ላይ ሰላም ያለ ማለት ልጁ ብቻውን ሆኖ ለምንድነው በጣም ብዙ ህፃናት እኮ አሉ መንገድ ላይ ምን ሆነህ ነው ማንላቸው የ4 ዓመት የ5 ዓመት ህፃናት ከቻሉ መተው ይጠይቁናል ኩዌስችን ራሱ አናደርግ ለምደነዋል ውጤት ምናመጣም አይመስለንም አንደኛ ነገር የችግሩ ብዛትና ስፋት ሁለት አይነት አመለካከት ፈጥሯል አንደኛው አመለካከት አንዳንድ ሰዎችን የሚወልድ ነው እዚህ ውስጥ ምን ማድረግ እችላለሁ እንደ አማኝም ይሁን እንደ ትልቅ ሰው ምን ማድረግ አንደኛው አስተሳሰብ ግን ይሄ ችግር ብዙ ነው ለውጥ ላመጣ አልችልም ስለዚህ በቃ ተስፋ ቆርጦ የመቀመጥ ነገር አለ ግን እኔ ጉዲፈቻ ባህላችን ነው አዎ ይሄ በአንድ ብሔረሰብ ብቻ ያለ አይደለም የማህበረሰባችን የአኗኗር ዘዬ ነው እናት ከሞተች አክስት ጋር ታድጋለህ ዘመድ ጋር ከገጠር ብዙ ልጆች ለትምህርት ፐርፐዝ ወይም ደግሞ በድህነት ሊሆን ይችላል በተለያየ መልኩ ወደ ከተማ ይመጣሉ ቤተሰብ ያሌለበት በተለይ አዲስ አበባ ዘመድ መጥቶ ያላደገበት ቤት የለም እኛ ዘመድና ሌላ ሰው ያደገበት ቤት ውስጥ ያደግን ጄነሬሽኖች ነን እኛ ጋር ማን ማይጠጋም አሁን ፕሮፐርሊ የስልክ ኮንቨርሴሽን የለንም ለምን እንፈራለን እችለዋለሁ ወይ አንደኛ ራሳችንን ነው የምናየው አለኝ የለኝም ነው የምናየው እግዚአብሔርን አናይም እግዚአብሔር ይሄንን በወስን ሊረዳኝ ይችላል ሊያግዘኝ ይችላል ፕሮቫይድ ሊያደርገኝ ይችላል ብለን አናምንም ስለዚህ በራሳችን አቅም ተወስነን እንኖራለን ሁለተኛ ራስ ተኮር ጄነሬሽን ሆነናል እኔ የኔ ለኔ በቃ ኤኒቲንግ የመጣ ነገር የሚቀበል ጄነሬሽን ሆነናል ግን እኛ እናረጃለን ያልሰጠነውን አንቀበልም ያልዘራነውን አናጭድም ስለዚህ ስለ ነገም ስናስብ ይሄንን ኮንሲደር ማድረግ አለብን አብዛኞቻችሁ ወላጆቻችን አያቶቻችን ያንን ዘር ስለዘሩ ነው ዛሬ በመልካም ሽምግልና የሚኖሩት እግዚአብሔር ይቆጥርላቸዋል የዘሩትን ያጭዳሉ እኛ ምን እየዘራን ነው ነገ ስንኖር የትኛው ዘራችን በቅሎ አፍርቶ ነው ቴክ ኬር የሚያደርገን እንደ ሰልፍሽ ሰው እኔ የቢዝነስ ሰው ነኝ እላለሁ
እኔ ቢዝነስ ሰው ነኝ። ምሰራውን ነገር ተምኜ እሰራለሁ። ስለ ነገም ቢሆን እሱም ባይሆን ስለ ራሴ እንኳን ባላስብ እግዚአብሔርን ደስ አሰኛለሁ። እነዚህ ልጆች በማሳደግ ትልቅ ኃላፊነት ይመስለኛል። ከዛ ደግሞ በየአመቱ ደግሞ ከወጣቶቹ ጋር መኖር ራሱ አዳዲስ ወጣቶች የተረከቡ ከጎዳና ከነሱ ጋር መኖር ራሱ ትልቅ ኃላፊነት ይመስለኛል። እና ድሮ ስራዎች እንደምትሞክሪ አስታውስ ነበር። አብረን ትምህርት ቤትን በምንገናኝ ጊዜ አንዳንድ ቢዝነሶችን ለመስራት የምታደርጋቸውን እንቅስቃሴዎች አያለው እና አይ ቲንክ አሁን ሙሉ ጊዜ ወደዚህ የመጣሽ ይመስለኛል። እና ማነው ደጋፊ ያለው? በምን አቅም ነው የሚሰራው? ከጀርባሽ ምንድን ነው ያለው የሚለውን እናንሳ። ስፖንሰሮች ኢንቫይት አደርጋለሁ። ከጊዜ ብዛት ደግሞ ብዙ ፓርትነርስ እየጨመሩ የመጀመሪያ ዓመት 10 የነበሩ አብረው ሰራተኞች ገንዘብን በተመለከተ በሚቀጥለው ዓመት ፍሬ ሲያዩ 20 ይሆናሉ 30 ይሆናሉ እና እንደዛ የተወሰኑ በቂ ነው ብዬ አላስብም። ግን ደግሞ እግዚአብሔር ረድቶን በየጊዜው ደግሞ መተው በሚጎበኙ ሰዎች አንዷ ለአንዱ እየነገረ እንደዚህ አይነት እህት አለች ለምን አናግዛት በእንደዚህ አይነት በጣም ፎርማል ባልሆነ መልኩ ሰዎች ያግዙናል። ደግሞ እኔም ደግሞ የእግዚአብሔርን ሐሳብ ለመፈጸም በደንብ ሲሪየስሊ አስባለሁ። አሁን ቢዝነስ ቢሆን የምሰራው በተቋም ውስጥ ቢሆን የምሰራው ስለ ነገ ምን ማድረግ አለብኝ፣ ይሄ ነገር ሰስቴን እንዲያደርግ ምን ማድረግ አለብኝ ብዬ የማስባቸው መሄድባቸው አቅጣጫዎች አሉና አሁን እግዚአብሔር ይባርካል፣ የእጅን ስራ ይባርካል፣ ደግሞ የሚመጣውንም ገንዘብ ይባርካል። ኮምፕሊትሊ ማላደርገው ነገር ምንድነው? እስካሁን ያላደረኩት ነገር ልክ ሌሎች ኤንጂኦዎች እንደሚያደርጉት ሆነ ብዬ ቁጭ ብዬ ፈንድ አላፈላልግም። ከሌላ ሀገር ዜጋ የሚመጣ መቆረስ እንዲኖር ያንን አላደረኩኝም። ግን እስካሁን በኢትዮጵያን አቅም መጥቻለሁ። ኢትዮጵያኖች፣ ኤርትራኖች በመላው ዓለም አሉ ይሄን የሚከታተሉ። እኛም ጥሪ እናደርጋለን ከዚህ አገልግሎት ጋር ጎን ለጎን እንዲሄዱ። ምክንያቱም ሄደን ያየነው ነው የጎበኘነው ነው። በጣም አስደናቂ የእግዚአብሔር ስራ የሚሰራበት ነው በልጆቹም በአረጋውያኖቹም በወጣቶቹም። እና ይሄን የምትከታተሉ ሁላችሁ አድራሻ ስክሪን ላይ እናስቀምጣለን። ከጄኔሲስ ጋር አብራችሁ እንድትጓዙ ያደራ መልእክታችን ነው። ላንሳልሽ ወደ አረጋውያኑ እንጓዝ። ምክንያቱም ዛሬ ልጆቹንም ወጣቶቹንም አረጋውያኑንም የምናነሳበት ትልቅ እድል ነውና በጣም አንቺን ራሱ ማደንቅበት አንዱ ትልቅ ኳሊቲ ይሄ ይመስለኛል። ማለት በሶስቱም ጋር አልተጓደለም። በቃ በምትችይው አቅም ሁሉም ጋር እየሄድሽ ነውና ወደ ወንጂ እንሂድ። ወንጂ እንዴት ተጀመረ የአረጋውያኑ የምገባ ማዕከል? ወንጂ የትውልድ ሀገሬ ነው። እዚያ ነው የተወለድኩት። እናትና አባቴ ወንጂ ስኳር ፋብሪካ ውስጥ ነበር የሚሰሩት። ከ30 ዓመት በላይ አገልግለዋል እዛና እስከ 13 ዓመቴ ድረስ እዛ ነው የኖርኩት። ሃይ ስኩል ስገባ ያው አዳሪ ትምህርት ቤት መግባት ስለነበረብኝ ከዛ ወጣሁኝ። አሁን ስመለስ 28-29 ዓመት በኋላ ነው የተመለስኩት። ግን ከዛ በፊት ያው ወሬ ሰማለኝ፣ ወሬ ወዳለው ከሊ ያለው ስለ ድሮ ማውራት ማንሳት። ደግሞ ወንጂ በጣም ስፔሻል ሀገር ናት። በጣም ብዙ የማይረሱ ሜሞሪስ አሉኝ። የሚያምር ሀገር፣ የሚያምር አካባቢ፣ የሚያምር ልጅነት የነበረኝ ነውና አረሳም። እና አዛውንቶች ሀገር ናት። ፋብሪካው ከ70 ዓመት በላይ እድሜ ያለው ፋብሪካ ነውና ብዙ ሰዎች አገልግለው በጡረታ የሚገለሉበት አጋጣሚ አለና ስሰማት የከሌን ጋሽ ከሌን እዛ ሰፈር የሚኖሩትን ብዬ ስል የምሰማቸው ነገሮች የሚያሳዝኑ ነበሩ። አንድ ቀን ደግሞ ብድግ ብዬ ሄድኩኝ ለማየት። ሄጄ ሳይ ያየሁት ነገር ደስ የሚል አልነበረም። ጥሩ ኑሮ የነበራቸው በአማኞችም ሆነው የአገልጋዮች የነበሩ እግዚአብሔርን ሲያከብሩ የኖሩ ግን በቃ በስተርጅና ፍሎራይዱም ኢኮኖሚውም ያለው ኢንፍሌሽን እኛ ወጣቶች ሆነን እንደዚህ ስትራግል እያደረገን እንኳን ለነሱ ደግሞ ዳገት የሆነባቸው መብላት ኢሹ። በቃ ጠዋት ተነስቼ ምን ሰራለሁ? ቤት ኖሯቸው ግን መብላት መንቀሳቀስ ኢሹ የሆነባቸው ደግሞ ያልጋ ቁራኛ ሆነው የተኙ
በማርጀት ብቻ እድሜ በመግፋት ብቻ የሚያግዛቸው ሰው ባለመኖሩ ምክንያት በዛ ያሉ ሰዎች እኔ ተመለከትኩትና ልቤ አዘነ። አንደኛ እዚህ ሰው እያገዝኩ ነው ረጅም ዓመት እንዴት የራሴን አላይም? ሁለተኛ ነገር የእግዚአብሔር ሐሳብ ምንድነው? በተለይ ዊዶስን በተመለከተ በእድሜ ባለጸጎችን በተመለከተ እናትና አባትን እኔ አሁን ሌሎች ሰዎች እያገዝኩ ነው ብዬ አላስብም። እናትና አባትን ማክበር፣ አረጋንን ማክበር፣ ኦነር ማድረግን እና እኔ እንደ ትንሽ ጠጠር ማለት እንደ ለሰዎች ኢንካሬጅ ማድረጊያ እሷ እንዲህ ካረገች እኔ እችላለሁ፣ እሷ እንዲህ ከሆነች እንደዛ የሚል የሆነች ትንሽ ምሳሌ ለመሆን ነው። እስካሁን ከ44 የሚሆኑ አረጋውያንን መመዝገብ ቻልን። ምንም አይነት ጡረታ የሌላቸው ልጆቻቸው ሊያግዟቸው የማይችሏቸውን ሰዎች እና እነሱን በቀን ቁርስና ምሳቸውን እንዲበሉ እዛ ማዕከል መጥተው ከዛ ቡና እንዲጠጡ እና እንዲጫወቱ አንደኛ በጣም ሰፊ ሶሻል ነገር ለምደዋል። ጡረታና እርጅና ምን ያረጋቸዋል? ቤት ውስጥ ክትት ያረጋቸዋል። እና አያወሩም። በጣም ብዙ ታሪክ የሚያውቁ ብዙ ነገር ያሳለፉ ብዙ ልምድ ማካፈል የሚችሉ ሰዎች በቤታቸው ተዘግተው ቁጭ ብለዋል እና ያንን ሲሰበሰቡ ያወራሉ፣ ይሳሳቃሉ፣ ሀዘናቸውን ይካፈላሉና ሪከቨር አድርገዋል። ከመጡ በኋላ እዛ ሲውሉ መመለስ ብራይት የመሆን ከዛ ደግሞ እንዳይርባቸው ምክንያቱም ለወንጂም ምድር ለወንጂም አብያተ ክርስቲያናት ጥሩ ነገር አይደለም። ያሳደገን ደግሞ በብዙ ሳክሪፋይስ ያሳደገን ወላጅ መተው ይላሉ፣ ይረግማሉ፣ ምድሪቱን ያዝናሉ፣ እግዚአብሔርንም ምን አድርጌ ነው ይላሉ። ይህንን የኛ ኃላፊነት በጥቂቱም ቢሆን አንድ ሰው የሚችለውን ነው ማድረግ ያለበት። ከዛ ደግሞ ተሰብስበን ሁላችን ደግሞ ስናደርገው ትልቅ ነገር ይሆናል። ግን የሚያዝኑ አረጋውያን ያሉበት ከተማ እንደ ከተማ እኔ ህልሜ ነው ለወደፊቱ ብዙ ተወላጆች የወጡ ተወላጆች አሉ፣ የወንጂ ልጆች አሉ እዚህ ከተማ ኢንፍሉዌንሻል የሆኑ ሌሎች ከተማዎችም በውጭ ሀገር የሚኖሩ መርዳት የሚፈልጉ እንደ ከተማ እንደ ተወላጅ አረጋውያንን የምንጦርባቸው ነርሲንግ ሆምስ with dignity ሊኖሩ ይገባል። አዲስ አበባ ስለተከማቸ ብቻ አይደለም መሆን ያለበትና የትውልድ አገራችን ውስጥ ያሉ እናቶችና አባቶች መታሰብ አለባቸው ብዬ ነው የገባሁትና ያቅሜን ነው እያረኩ ያለሁት። በጣም ደስ ይላል። ምልሽ ምገባ አለው ራሱን የቻለ ሙሉ ሰራተኛ ያለበት ትልቅ ተቋም ነው ማለት የምታደርጊው ነገር ትልቅ ነገር ነው። እዛ ጋር ራሱ ያለው ነገር ግን አሁን አዲስ አበባ ላይ ልምድ አለ። በተለይ አሁን ያለው አመራሮቻችን በጣም እግዚአብሔር ይባርካቸው ብዙ እየሄዱ ያሉበት ነገር አለ። ርቀታቸው በጣም ደስ ይላል። ከወጣት ከተማሪ ጀምሮ አረጋውያንን እስከ መመገብ ድረስ አለና ግን ወደ ክልል ከተሞች ላይ ይሄ ነገር ብዙ የተዘወተረ አይመስለኝምና ወንጂም ላይና ሌሎች ላይ ሊስፋፋ የሚገባ ነገር ይመስለኛል። ሌሎች ምን ማድረግ ይችላሉ? ከኛ እንደ ፓይለት ፕሮጀክት ወስደው መታየት አለበት። ይህንን መልሼ ወደ ቤተክርስቲያን አመጣዋለሁ። አሁን የኤቫንጀሊካል አማኞች በኢትዮጵያ ደረጃ ነርሲንግ ሆምስ እንደሌሉ ነው የምነግርህ። አሁን አገልጋዮች ልጆች ከሌላቸው እንደ ቤተክርስቲያን እንደ አማኞች አንድ ትልቅ ሴንተር ኖሮ አባቶችን የምንጦርበት አክብረን የምንሸኝበት ፕላትፎርም የለንም። ሊኖር ይገባል ባይኔ። እንደ ከተማ ደግሞ እንደ ተወላጆች ደግሞ በየከተማው በጣም ትንሽ ኦርጋናይዜሽን ነው የሚፈልግ። አንድ ፓዮነር አንድ ሰው ከተነሳ ከዛ ሰው ጋር አብሮ እክል ያጋጥማል፣ ቻሌንጅ ያጋጥማል። ግን ያንን ቻሌንጅ መቋቋም እንችላለን። ለሌላው ስራችን እንቋቋማለን እኮ። በዕለት ተዕለት ኑሯችን ብዙ ፈተናዎች እያየን ነው። በዚህም አቅጣጫ ደግሞ ነጋችንን እያሰብን እኔ አሁን ነገን ሴኪዩር እንደማደርግ እያሰብኩ ነው ኦነር ማረጋቸው። እኔ አሁን እያገዝኩ ነው እየረዳው ነው አይነት ስሜት አይደለም። ኃላፊነት እየተወጣው ነው፣ የእግዚአብሔርን ትእዛዝ እያከበርኩ ነው፣ እየፈጸምኩ ነው ብዬ ነው ማምነውና ሌሎችም በከተማ ውስጥ 5-10 ሰው
ለምን ሰብሰብ ብለን ብዙ ከተማ ልጆች ማህበር አላቸው። ለምሳሌ የወንጂ ልጆች ማህበር እንዳላቸው አውቃለሁ። በየወሩ በየ6 ወሩ እየተሰበሰቡ እንደሚበሉ እንደሚጠጡ፣ የተወሰነ ሰው ታመመ ሲባል የተወሰነ ነገር እንደሚያደርጉ አውቃለሁ። ያንን ፎር ቤተር ኮዝ ኦርጋናይዝ ማድረግ ይቻላል። የአዳማ ልጆች፣ የደብረ ዘይት ልጆች፣ የሞጆ ልጆች ነርሲንግ ሆምስ እንዲኖሯቸው፣ ሰው በማርጀቱ መጨነቅ የለም። እርጅና ክብር ነው፣ ዘውድ ነው። ሰው መደሰት አለበት። እንደዚህ አይነት ሰዎች እንዲጸልዩልን እንዲመርቁን መኖር አለባቸው። ተስፋ በማጣት ቶሎ ድክም ሙትት ነገ ምንድን ነው እኛስ ምን ሆነው? ሽማግሌዎች ሊኖሩ ይገባል። እንዴት ነበረ ብለን የምንጠይቃቸው ሰዎች ሊኖሩ ይገባል። እና ሁኔታው ደግሞ ተቀይሯል። አሁን ድሮ ዘመድም ቤተሰብም ልጆችም ይጦራሉ፣ እንደ ሶሻል ሪስፖንሲቢሊቲ ነው። አሁን የኑሮ ዘያችን ስለተቀየረ ልጅ ከቤት ከወጣ በኋላ መልሶ ለማሰብ ሩቅ ነው። ሰልፍሽ ኢንትረስቱ ይበልጥበታል፣ ወደ ልጆቹ ያመዝናል፣ ወደ አባቶቹ ከሚያመዝን የበለጠ። ግን እግዚአብሔር በዚህ ነገር እንደሚያዝን እንድንነሳ እንደሚፈልግ አውቃለሁና ኢንካሬጅ ማድረግ ፈልጋለሁ። ለምሳሌ ያው ምገባ ላይ ሲደረግ መተው እዛ ይውላሉ፣ አብረው ከእናንተ ጋር ቆይታ አላቸው፣ ማዕድ አላቸው፣ ይቋደሳሉ። ግን እሱን ራሱ ማድረግ ለማይችሉት ቤት ድረስ እንኳን ዴሊቨሪ ይደረጋል። እና ይሄኛውን ሌሎች ምገባ ማዕከላት ያላየሁት ነገር ነው። በጣም ደስ ያለኝና እሱን አንሺል። ወንጂ ምን አለ መሰለ፣ ቅድም ለማንሳት ትንሽ ሞክሬ ነበረ። በእኛ እድሜ ፍሎራይድ የሚባል ነገር ወንጂ ብቻ ሳይሆን ይሄ ስምጥ ሸለቆ ከተሞች እንደዚህ አይነት ነገር አለና አጥንትን የሚጎዳ ቶሎ ዝቅ እንዲሉ ጥርስ የማበላሸት አይነት ነገር አለ። ሰዎችም ገና ከ50ዎቹ መጀመሪያ ጀምሮ አጥንታቸው በጣም በቃ በቻሌንጅ የሚያልፍበትና ብዙ ሰዎች ከክራንች ጋር ከብትር ጋር የሚሄዱ ሰዎች ታያለና እነዚህ ሰዎች በይሄ ወደ 60 ወደ 70 ሲጠጉ ቤት የመቀመጥ መነሳት የማቃት የጉልበት መዛል እንደዚህ አይነት ነገሮች ያጋጥሟቸዋልና እኛ መምጣት የሚችሉትም ብቻ ከመገበን ደረስን ለማለት አስቸጋሪ ነው። በየቤቱ ዞረን አይተናል። እንደውም ማዕከሉ እንዲኖር በማሰብ ነው እንጂ ቤት ለቤት ያለው ምገባ ሞር መድረስ የሚችል ነው። በእርግጥ ሰዎቹን ብዙ ስታፍ ስለሌለን በየቤቱ ለማድረስ አልቻልንም። ምንድነው የምናደርገው? ጎረቤት መምጣት የሚችል ጎረቤት ያላቸውን ሰዎች ቤት ለቤት ይከበሉ በኋላ ይዘውላቸው በመሄድ እንዲያግዟቸው እናደርጋለንና ያሳዝናል። አሁንም እንኳን ዊልቸር የሚፈልጉ መቆሚያ የሚፈልጉ እንደው መንቀሳቀስ ቢችሉ ያ ኢንስትሩመንት ቢያገኙ የሚንቀሳቀሱ ሰዎች አሉ፣ ግን ስቲል አልጋ ላይ ናቸው። ሁለተኛ ደግሞ ከበሽታ ጋር ያሉ በካንሰር ህመም ያሉ፣ በልብ ህመም ያሉ፣ በስኳር ህመም ያሉ ብዙ ሰዎች በቤት አሉ እና ለወደፊቱ እኔ እንደውም ብደርስ ብዬ አስባለኝ። ቤትም አዲስ አበባ ቤት የቀሩ ሰዎች ለሕክምና እያገኙ በምግብ በኒውትሪሽን ማጣት ምክንያት ሰዎች እድሜያቸው ያጥራል። እነዛን ማድረግ ብንችል ብዬ እመኛለሁ። ወደ ወጣቶቹ ጋር ልመለስና የሰሟቸው አንዳንድ ታሪኮች አሉ። ለምሳሌ ወጣቶች ክረምት ሲደርስ ሆን ብለው ሳይፈልጉ ወንጀል ይሰራሉ የሚል ታሪክ ሰምቻለሁ። እርግጥ እንደሆነ በደንብ መጣራት የሚገባው ይመስለኛል። ግን ሆን ተብለው የሚሰሩት ወንጀል ምንድነው? ለመታሰር ካለ ፍላጎት። ምክንያቱም ክረምት ሲመጣ ጎዳና ላይ መቀመጥ ስለማይቻል ለምሳሌ የሰሟቸው አሉ። አሁን ወይ የመኪና ስፖኪዮ ይነቅላሉ፣ ያኔ ፖሊስ ይይዛቸዋል። ከዛ የሆነ የሚያውቁት የህግ ጉዳይ አለ፣ 3 ወር ነው ምናምን የሚያስፈርድ ምናምን፣ በዛ ይፈረድባቸዋል እና 3 ወሩን እስር ቤት ይቆዩና ደግሞ መስከረም ሲለቀቁ ጎዳና ኑሯቸውን እና እዚህ ድረስ ያደረሳቸው የመጠለያ ፍላጎት የሆነ እንደዛ ነው ብዬ አስባለሁና ምን እናርግ? አሁን ክረምትም እየደረሰ ነው ከወጣቶቹ አንፃር። ሁለተኛ ቅድም ያነሳነው ነገር አለ፣ የልጆቹ ጉዳይ በጣም አስፈላጊ ኢምፖርታንት ጉዳይ ነው። የአረጋውያኑም ቸል የምንለው ጉዳይ አይደለም እና ኢንጀነራል ምንድነው የምትይኝ? ከሲዝኑ ጋር ተያይዞ እኔ ራሴ የገጠመኝ ነገር ስላለ በደንብ ማስታወሰው 2011 ላይ ስሙን ራሱ አረሳውም፣ ሰማኝ የሚባል በጣም ትንሽ ልጅ 14 ዓመት ልጅ
በቃ እንትን አረጋለሁ አለ በድንጋይ መታለሁ አለ እና ሰብራለሁኝ ከዛ ይዙኛል ያስገቡኛል እሱ እንደውም ለመቆየት አይደለም አንድ ሌሊት ከሳሽ ሳይመጣ ሲቀር ይለቁኛል ግን ያችን ሌሊት ለማሳለፍ እንደው ክረምት ትልቅ ነው ልልህ ነው ያችን አንድ ሌሊት ለማሳለፍ እንኳን ታስሮ ማደር የሚፈልጉ ልጆች አሉ ግን ክረምት ለነሱ የሚያስጨንቅ ነው ክረምት ሲመጣ ሁሉም ልጆች ይነግሩኛል ክረምትን ለማሳለፍ ነው የመጣሁት ልጆች ብለውኛ ቃል ክረምትን አሳልፈን እንወጣለን በቃ በመስከረም በቃ እንትናቸው ነው ሶሉሽን ለነሱ በአቅማቸው መስጠት የሚችሉት ሶሉሽን ነው እኛ ግን ደግሞ ምን መስጠት እንችላለን አንዳንድ ተቋማት አያለውኝ በቃ እየዞሩ ብርድ ልብስ የሚሰጡ የተወሰነ ነገር በቻሉት አቅም ከቨር ለማድረግ የሚሞክሩ ግን በቤተክርስቲያን አቅም ዙሪያ በግለሰቦች አቅም ዙሪያ በትንሽ አፎርደብል በሆነ ብር ማደሪያዎች ብናዘጋጅ አሁን አንዳንድ ሰፈሮች ማደሪያዎች አሏቸው ለብዙ የሰፉ ሱሶች ምክንያቶች ናቸው ግን እኛ ደግሞ እንዳማኞች ማደሪያ በድሮ ዘመን እኔ የኦርቶዶክስ ቤተክርስቲያንን አደንቃለሁ መጠለያ ስለነበረች በአጥሯ በውስጧ ብዙ ሰዎች መጠለያ የሌላቸው በገዳማቷ በመቃብር ስፍራዎች ሁሉ ሰዎች ይጠለላሉ እግዚአብሔር ሞናራ ያደርጋል ብዬ አስባለሁ ግን አሁን ወደ ኢቫንጀሊካል ስመጣ እንደዛ አይነት በር ላይ እንኳን የሚቀመጥ ገንዘብ የሚጠይቅ ሰው የለም እነሱ አይሰጡም ግን ከዛ በተሻለ ማደሪያዎች ማዘጋጀት ሰዎች ቀን ውለው ግን አፎርድ ማድረግ የማይችሉ ሰዎች በሪዝነብል በሆነ መልኩ የሚያድሩባቸው ቦታዎች ለማዘጋጀት ብናስብ ወደ ድሃው ብናይ ለድሃው ምን ያስፈልገዋል ትልቅ ቢልዲንጎች እየገነባን ነው ከምንገነባቸው ቢልዲንጎች እንደዚህ አይነት ፋሲሊቲዎች እዛ አካባቢ ይኖራቸዋል ወይ ድሃን ኮንሲደር ያደርጋሉ ወይ መቀመጫዎቻችን ድሃን ኮንሲደር ያደርጋሉ ወይ እግዚአብሔር እነዛን ነገሮች እንድናስብ የሚፈልግበት ጊዜ ነው the gospel is for the poor ወንጌል ጌታ ኢየሱስ ሲናገር ኢሳይያስ ላይ እግዚአብሔር መንፈስ በእኔ ላይ ነው ለድሆች ወንጌልን ሰብክ ዘንድ ነው የሚለው ወንጌል ለድሆች ነው ብዬ አምናለሁኝና እነሱን ያማከለ ነው ወይ ከዚያ ደግሞ መስጠት አለው መቆረስ አለው ይታሰባል ወይ አንዳንድ ጊዜ ስናረግም የምናደርግበት አደራረግ ወይ ለመታየት ወይ ለመቀረጽ ወይ ለሚዲያችን ብቻ ባልሆነ መልኩ የኛ ባህሪ ሆነ እዛ ቸርች ልሄድ አለ ምሳ ብሎ የሚሄድ አንድ ድሃ አለ ወይ በከተማችን እዛ ቸርች ልሄድ ማደሪያ አገኛለሁ የማደሪያ የሚሰጠኝ ሰው አለ እነሱ እኮ አንድ ቀን የማደሪያ የሰጣቸውን ሰው አይረሱም አንድ ቀን ሸሚዙን ያካፈላቸውን ሰው አይረሱም ያን ጊዜ ልጆች ሆነን ያባረራቸውንም ሰው አይረሱም ግን ማተር ያደርጋል ኮንቲኒየስ ደግሞ ከሆነ አንተን መሆን ይፈልጋሉና እንደ ገና ብዙ የቤት ስራ አለ ማለት አልነካነውም ብዬ እላለሁ ግን ደግሞ አንድ ሰው እኔ ብዙ ሰው እናድርግ አይደለም እንደ ቤተክርስቲያን አንድ ልጅ 10 ልጅ እንደ አማኝ አንድ ልጅ 2 ልጅ ኃላፊነት ወስደን ሁሌም እንደውልለት አለን ወይ ለጓደኞቻችን እንደውላለን አንድ ልጅ አለ ወይ እዚህ ቦታ ተቀምጠ ጠብቀኝ በሳምንት አንድ ቀን አብረን ምሳ እንበላለን በቃ ጠብቀኝ ከዛ መስከረም ላይ የመንግስት ትምህርት ቤት ብንልከው የመንግስት ትምህርት ቤት ያበላል ምሳውን ያገኛል ትምህርት ቤት ይሄዳል ይሄ ልጅ ንጹህ ሆኖ ከተማሪዎች ጋር ሲውል ወደ አምራችነት ይመጣልና የኛ ልጆች ናቸው ከሌላ ሀገር የመጣ ምንም አይነት ኬንያዊ ወይም ሌላ ሀገር ዜጋ ኢትዮጵያዊ ነው ሁሉ ነገ ደግሞ ይሄ ልጅ ሶሳይቲውን ለመጥቀም ለመጉዳት ሲሰርቁን እኛ የሰጠናቸው ነው ሲያጠፉ እኛ የሰጠናቸው ነውና እንደ ኤቫንጀሊካል ማህበረሰብ ቻሌንጅ ማድረግ ፈልጋለኝ እንነሳ እናንሳ እግዚአብሔርን በዚህ ኤሪያ እናክብር ፍሩት ላናይ እንችላለን ለአንድ ቀን ባደረግነው ነገር ለውጥ ላናይ እንችላለን ግን ኮንትሪቢዩት እናደርጋለን ዛሬ እኔ ካደረኩለት እግዚአብሔር ነገ ደግሞ ሌላ ሰው ያዘጋጅለታል ይሄንን ማለት ፈልጋለኝ ተሻየ እጅግ አድርገን ማመሰግነው ከውድ ጊዜሽ
ከነዚህ ትልልቅ ኃላፊነቶች ነው ዛሬ ተገኝተሽ እኛንም ልባችንን ልታሞቂ ልትቀሰቅሽን የተገኘሽውና እጅግ አድርጌ አመሰግናለሁ። እኛ እንደ ተቋም እንደ ኤክሌሲያ ሚዲያም እንደ ኤክሌሲያ ማህበሩንም ከአመራሮች ጋር ተመካክረን የምንሄዳቸው መንገዶች ይኖራሉ። ትላንትና መተን በጉብኝትም ያሉ ነገሮች ይኖራሉ። ስለዚህ ከዚህ አገልግሎት ጋር ሁሌ እንዳለን በደንብ ይሰማናል። ስለዚህ ሚዲያው የግላችሁ ነው፣ እንደልባችሁ የምትጠቀሙበት ነው። ማህበሩ ደግሞ የራሱን እንቅስቃሴ በራሱ ወይ ደግሞ የሚያደርገው ይሆናል። ቀረምቲን ነገር ካለ እሱን እናንሳና እንደምድም ተመልካቾችን ብንጋብዝ ከዚህ አገልግሎት ጋር አብረው መሆን እንዲችሉ ደግሞ ብናደርግ ጥሩ ይመስለኛልና ድሉላ እንችላለን። አመሰግናለሁኝ ስለጋበዝከኝ። የልቤንም የእግዚአብሔር እንደሆነ የማምነውን ሐሳብን ሼር እንዳደርግ ስለጋበዝከኝ የሚዲያውን ቤተሰቦችም ደግሞ ቁጭ ብለው እስካሁን ድረስ ስለተከታተሉና እርግጠኛ ነኝ በዚህ ጉዳይ ልባቸው የሚከነከን ሰዎች እንደሚያዳምጡ ደግሞ ትልቅ ጥሪ ማድረግ ፈልጋለሁኝ። እግዚአብሔር በሚገኝበት አገልግሎት ውስጥ አብረው እንዲያገለግሉ ጄነሲስ ሪች አውት እግዚአብሔር ስሩልኝ ልቤ ዛኔ ያለው ብሎን የምናገለግልበት አገልግሎት የኛ አይደለም። እኛ እግዚአብሔርን የምናገለግልበት ነው እንጂ የኛ አይደለም። we have just part of it። እሱን ነው የምናግዘው፣ እሱኛን እያገዘን አይደለምና የእግዚአብሔር ቤት ነው፣ አገልግሎት ነው። አብራችሁን እንድትቆሙ እንድትደውሉልን ኢንካሬጅ እንድታደርጉን ገንዘባችሁን እንድትለግሱ በአረጋውያንን ማገዝ በምትፈልጉበት፣ ወጣቶችን ማገዝ በምትፈልጉበት፣ ልጆችን ማገዝ በምትፈልጉበት እንዲሁም ደግሞ ፐርሰናሊ ኮንታክት እንድታደርጉኝ በተለይ ልጆች በጉዲፈቻ መውሰድ የምትፈልጉ ሰዎች፣ ልጆች ፎስተር ማድረግ ኬር ማድረግ የምትፈልጉ ሰዎች በሙሉ ጥሪ ያቀርባለሁ። ኢንካሬጅ አረጋ አብሬያችሁ የጉዞዎቹን መጓዝ እንችላለንና ሰዎች አሉ እግዚአብሔርን ማገልገል ማክበር የሚፈልጉ እርግጠኛ ነኝ። ጥሪ አቀርባለሁ። ደግሞ አገልግሎቱን በመደገፍ የምትፈልጉ ሁሉ በሚቀመጥላችሁ አድራሻ እንድትደውሉልን፣ እንድትጽፉልን፣ እንድታግዙን ጥሪ ማድረግ እፈልጋለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። ስትከታተሉ የቆያችሁት ኪያ ሾው ነው። በመግቢያ እንዳልኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። በጨዋታችን መካከል እንዳልኳችሁ ከጄኔሲስ ጋር አብራችሁ እንድትቆሙ የዝግጅት ክፍላችን መልእክት ነው። በአረጋውያኑ ምገባ ማዕከል፣ በወጣቶቹ አገልግሎት ወይም በልጆቹ አገልግሎት ልባችሁ በተሰማችሁ ላይ ፍትህን በማግኘት በመናስቀምጥላችሁ አድራሻ አብራችሁ በመቆም ለማህበረሰብ ለውጥ አብረን እንድንቆም የጥሪያችንን እናስተላልፋለን። የአንድ ግለሰብ ለውጥ ነው አድጎ የማህበረሰብ ለውጥ መሆን የሚችለው። ስለዚህ የዛ አንድ ሰው ለውጥ እናንተ እንድትሆኑ የዝግጅት ክፍላችን ነው። ቀጣይ ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ሐሳብ አብሬያችሁ ቆያለሁ። እስካሁን እየተከታተላችሁን ካላችሁ ወዳችሁናል። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ እንዳትወጡ የአደራ መልእክታችን እንዲደርሳችሁ ፈልጋለሁ። ቀጣይ ሳምንት እንገናኛለን። መጋቢያ ቢታደለ ኪያ ነኝ። መልካም ቆይታ።